ፕላኑም አልነበረኝም እስከዛ ድረስ ቴክ ውስጥ እገባለሁ የሚል። being a programmer itself ወይም ደግሞ being a tech person ከሌላው ሙያ የሚለየው ነገር ምንድነው? ሁሌም መማር። ሌላው ደግሞ እዚህ ውስጥ እንድታዩት የምፈልገው ቴክ ኢንዱስትሪ is not about ኮዲንግ ብቻ አይደለም። ብዙ ነገር አንደርስታንዲንግ ምንድነው የተፈለገው ነገር የሚለውን ነገር ኦኬ እንዴት ነው ብሬክ ዳውን ማደርጋቸው እነዚህ ነገሮች ምናምን። ኦኬ እንዴት ናችሁ? ድምጼ ይሰማል? እኔ ይሰማኛል። አሪፍ። እሺ good to see you Rich. Good to see you. Make sure to turn on your camera. ሁላችሁም ያው በእኛ ህግ በዋቢ ስኪልስ ህግ ካሜራ ማብራት is ህግ ነው። Make sure to turn on your camera ሁላችሁም። So የዛሬ ዌቢናራችን እንግዲህ based on ራሄልስ ኤክስፒሪየንስ ነው ሼር የምናደርገው። from non-tech technology background የሆነ ሰው ወደ ቴክ ኢንዱስትሪ ላይ ገብቶ በጣም የተሻለ ሮል ፕሌየር መሆን ይችላል የሚለውን ፕሩፍ የሚያደርግ ኤክስፒሪየንስ ስለሆነ ያላት she's gonna brief us her entire story especially from tech perspective። ከዛ ከሷ ታሪክ ወይንም ደግሞ እሷ ከመጣችበት ወይ እሷ የመጣችበት መንገድ የሆነ የሚያስተምረውን ጥያቄ ካላችሁ መጨረሻ ላይ ተጠይቋታላችሁ ማለት ነው። ዋንስ ስትጨርስ ጥያቄ ካላችሁ ተጠይቋታላችሁ። እሷ ከመጀመሪያው በፊት ግን ካሜራ አብሩ ካላበራችሁ ድምጼ በደንብ ይሰማል። I think so Rich you can start. Yeah. ይሰማል ወይስ ይሰማል? ማይክ ልጠቀም? ማይክ ቢሆን it would be great. So to brief about her ራሄል እንግዲህ የምትኖረው አሜሪካ ነው። ባጭሩ ስለሷ she used to be a pharmacist, she used to be a flight attendant and all of a sudden she happened to become a backend developer and ብዙ ቦታ ሰርታለች ባንክ ኦፍ አሜሪካን ጨምሮ። now she owns የራሷ የሆነ ሶፍትዌር ካምፓኒ በዩኤስኤ ማለት ነው። so የእርሷ ጆርኒ እያንዳንዱን ነገር የመጣችበትን from pharmacist flight attendant አዲስ አበባ ወይም ደግሞ ኢትዮጵያ ሆና ከዛ ደግሞ አሜሪካ ሄዳ ባንክ ኦፍ አሜሪካ ጆይን ካደረገች በኋላ የነበራት ኤክስፒሪየንስ አሴ ባኪን የዲቨሎፐሮች ሊድ መሆን በራሱ ደግሞ ያለውን እያንዳንዱን ኤቭሪ ስቴፕ ኦፍ ዘ ዌይ የመጣችበትን ነገር ሼር ታደርገናለች። ከሷ ማወቅ የምትፈልጉትን ነገር ካለ ደግሞ መጨረሻ ላይ ተጠይቃላችሁ። we are በጣም serious on this one. Right Rich you can start. It's good to see you again. The floor is yours. Thank you Ermi. ሁላችሁም ሰላም ብያለሁ። ላያችሁ በጣም ደስ ብሎኛል። ኤርሚ ቴንክ ዩ በጣም ይሄንን ስላዘጋጀ እኛም ያለንን ሼር እንድናደርግ እንዲሁም ከኛ አንዱ ሰው ቢሆን ቢጠቀም ለይሄንን ነገር ስላመቻቸህ እዚህ ላይ ስለምትሰራ ቴንክ ዩ ማለት እወዳለሁ። እንዲሁም ያለሽን ነገር ብታካፊን ይጠቅመናል ብለህ ስላመጣኸኝ ደግሞ በጣም አመሰግናለሁ። ሶ ዛሬ ኤርሚ እንዳለው የኔ የቴክ ኬሪ የት ጋር ጀመረ እንዴት ጀመርኩት የሚለውን አወራቸዋለሁ እና ደግሞ ቴክኒካል ስኪሎችን እንዴት ነው ያሳደግኩት፣ እንዴት ነበረ ፕራክቲስ ማድረገው። ፕሮብለም ሶልቪንግ is a big deal እንደ ኮዲንግ or ደግሞ any ቴክ ነገር ውስጥ ፕሮብለም ሶልቪንግ ነው ማለት። አሁን አንዳንድ ሰው ጥያቄ አለው ምንድነው አይቲ ላይ ቴክ ላይ ነው ሰራው ኦኬ ምን ላይክ አይገባቸውም ምን እንደሆነ አይረዱትም። ይሄ ዓለም ላይ የማይሆን ስልካቸው ላይ ሊሆን ይችላል፣ ዴይ ቱ ዴይ አክቲቪቲ ባንክ ላይ ሊሆን ይችላል። እንደዚህ በህይወታቸው ውስጥ የሚጠቀሙትን ነገሮች እሱን እጃቸው ላይ የምናደርገው ከኋላ ያለው እሱ መሆኑን ብዙ ሰዎች አይረዱትም። they think የሆነ አራት ማዕዘን ነገር ጋር የማይገባ ነገር መጽሐፍ እዛ ጋር የሚያቆም ነገር አይደለም። ይሄ ከፊት የምናየው ነገር ጠቅላላ አሁን ይሄ እንኳን የምናወራበት ፕላትፎርም ከኋላ ቢልድ የተደረገ ነው ማለት ነው። እሱን እንዴት ነበረ ፕራክቲስ ማድረገው እሱን ነገር የተወሰነ ለማለት ሞክራለሁ። ሌላ ደግሞ ሜቢ ብዙ ሰው ማወቅ የሚፈልገው ብዬ ማስበው ጆብ ኢንዱስትሪ ጆብ ሰርቹ ምን ይመስላል የሚለው ነገር የብዙ ሰው ስትራግል ይመስለኛል። እንዴት ነው ስራውን ፔኔትሬት ማድረግ የምችለው ናሮሊ ስራውን መያዝ። አሁን ላይ ሜቢ እየተማረን ያለን ከሆነ ቢግኒንግ ላይ ገና እየተማረን ከአዲስ እየጀመርን ከሆነ የስራው ምናምን ያው አለ ምናምን ስለሚባል ብዙ አያሳስበንም። ከዛ ልክ ስራ ተምረን ጨርሰን ኦኬ ነው አሁን ስራውን እንዴት ነው የሚይዘው፣ የት ነው ስራውን የምፈልገው፣ ምን አይነት ስራ ነው የምፈልገው የሚለውን
እሱ ጋር ስንደርስ ደግሞ እንጨነቃለን። ከዛ ደግሞ ስራቸው ቴክኒካል ነገሮች በተጨማሪ ደግሞ ብዙ የሚያስፈልጉ ሌላ ስኪሎች አሉ። እኔ የራሴን ጆርኒ ብነግራችሁ ኤርሚ እንዳለው ኮሌጅ ያሳለፍኩትኝ ከኤኒ አይቲ ሪሌትድ ነገር እየወሰድኩ አልነበረም። ፋርማሲ ነው የተማርኩትኝ። ምንም የሚያገናኘው ነገር የለም። ኢቨን እንዳሁኑ ጊዜ እንደዚህ በደንብ ኢንተርኔት ምን አክሰሱ ያለው ሰዓት አልነበረም የተማርነው። አይውል ሳይ ለማ ዘመን ባልለውም ግን እኔ አይ ዶንት ሪሜምበር ኢቨን ኮሌጅ ላይ ሆኜ ላፕቶፕ አልነበረኝም። ጀስት ማኑዋሊ ነበር የምናጠናው ምናምን። ይህን የምነግራችሁ አሁን ላይ ያላችሁ ምንም አይነት ነገር ከኋላ ባይኖራችሁ ኦኬ ልላችሁ ኢንካሬጅ ላረጋችሁ ነው የምነግራችሁ። እኔ ምንም ነገር አልነበረኝም። ማኑዋል ትምህርት ነው የተማርኩት። ከዛ በመቀጠል ስራም ስሰራ ስራ ላይ እንደምታውቁት ፋርማሲ ምንም ከአይቲ ጋር የሚያገናኘው ነገር የለም። ኢቨን ናውዴይስ የተወሰነ ዌብሳይቶች ምናምን አሉ፣ ግን የዛኔ ምንም ነገር አልነበረም። ከዛ በኋላ የነበረኝ ጆርኒ አየር መንገድ ጆይን አረግኩ። እዛም በነበረኝ ነገር ፍላይት አቴንዳንት፣ ምንም ከቴክኖሎጂ ጋር ብዙ የሚያገናኛችሁ ነገር የለም። ኢን ሴንስ ይሄ እንደዚህ ቴክ ወርልድ ላፕቶፕ ላይ ምናምን የምትሰሩት ነገር ብዙ ነገር የለም። ሞር ኦፍ ፊዚካል ኢንተራክሽን ያለው ስራ ነው፣ ፊዚካል ጃብ ነው እና በሱም ያን ያህል እንዲህ ከቴክ ጋር አገናኘኝ እምላችሁ ወይም ደግሞ ፕሪፓሬሽን ነበረኝ የምልበት ምንም ነገር የለኝም። አጌን እዚህ ጋር ምን ይጠቅማችኋል? ለምሳሌ ኦኬ ሜቢ አንቺ እኮ ከኋላ የሆነው የነበረሽ ነገር ነበረ ካላችሁ ሊትራሊ ምንም ነገር አልነበረኝም። የትኛውም ሳስታውሰው ከኋላ የነበረው ፓዚ ለዚህ ራሴን ሳዘጋጅ የመጣሁበት ነገር አይደለም። ናሮን ሊዛት ፕላኑም አልነበረኝም እስከዛ ድረስ ቴክ ውስጥ እገባለሁ የሚል ብዙም እውቀቱም አልነበረኝም። አስቤውም አላውቅም ቢካዝ ሌላ ህይወት ፓዝ ላይ ነበርኩኝ። አሜሪካን ሀገር ከመጣሁኝ በኋላ ምንድነው መማር የምፈልገው? አንደኛ ማድረግ የምችለው ፋርማሲ ኦልሬዲ ያለኝ እሱን ማስቀጠል ነው ብዬ እሱን ፓዝ ቼክ ማድረግ ስጀምር አልችልም ቢካዝ ረጅም ኮምፕሊኬትድ የሆነ ፕሮሰስ ነው። እኔ በዛ ሰዓት በነበረኝ ሲቹዌሽን በዛ መንገድ መቀጠል የማልችልበት ነው። ሌላኛውን ሳየው ያለኝ ኦፕሽን ቴክ እና ሄልዝ ሪሌትድ ነገር ነው፣ ነርሲንግ ምናምን which I don't want እሱን አልመረጥኩትም። እና በቃ ቴክ ላይ ምንድነው ፕሪሪኩዊዚት ምናምን ስል የመጀመሪያው ነገር just readiness ኦኬ አዲስ ነገር ለመማር ዝግጁ ነኝ ብሎ መቀበል እንደሆነ አወኩኝ። it matters just a skill ነገር እንደሆነና ምንም አይነት ከኋላ ባክግራውንድ ኤኒ ባችለር or anything ሊኖራችሁ አይገባም ቴክ ላይ ጆይን ለማድረግ ማለት ነው። the first thing ምንድነው ያደረኩት ሰልፍ አሰስመንት ነው የሰራሁት። ምንድነው ያ ሰልፍ አሰስመንትሽ ብትሉኝ ጻፍኩኝ ምንድነው ኦልሬዲ ያለኝ ነገር necessarily like ከአይቲ ጋር የተገናኘ ኖሌጅ ላይሆን ይችላል፣ just reading እና writing English ሊሆን ይችላል or basic computer skill like አሁን ለምሳሌ basic computer ስላችሁ አንድ ሰው ላፕቶፕ ከፍቶ እንዴት ነው የምጠቀመው ኖርማል ነገር ፎልደር ክሬት ማድረግ ሊሆን ይችላል፣ ኢንተርኔት ብራውዘር መጠቀም ሊሆን ይችላል። ይሄንን ቤዚክ ነገር አለኝ ወይ ከነሱ ጀምሮ መጻፍ ትችላላችሁ ለማለት ነው። ራሳችሁን አሰስመንት ምንድነው ያለኝ ኦልሬዲ ኦኬ ደግሞ ምንድነው የሌለኝ፣ ወደዚህ ነገር ለመግባት የሚያስፈልገኝ የሌለኝ ነገር ምንድነው። እንዳልኳችሁ ይሄ ቤዚክ የሆነ ኮምፒውተር ስኪል ከሌለ ከዛ መጀመር አለብን። አለበዛ ይሄንን መጠቀም አንችል ከሆነ ዘለን ሌላውን ነገር ፕሮግራሚንግ ላይ ምናምን መግባት አንችልም። ለኔ እንደዛ ጠቅመኝ እነሱ ነገር ሊስት ካረኳቸው በኋላ የሌለኝን ነገር እንግዲህ ያወኩኝ ጋፑን ለመድፈንና እዛ የምፈልገው ቦታ ለመድረስ ማለት ነው። ከዛ ሌላኛው ስቴፕ ሰው ነው እንግዲህ ሪሶርስ፣ አንደኛው ሪሶርሳችን ሰው ነው። በዚህ ፊልድ ውስጥ ያሉ ሰዎች ማማከር ጀመርኩኝ። አንድ ሰው ምን አለኝ ሲጀመር እንዳልኳችሁ ነው ምንድነው የሚሰራው የሚለው ነገር ለኔ ክሊር አልነበረም በሰዓቱ። አይ ዶንት ኖ ሜቢ ዛሬ ላይ ሆናችሁ የጥያቄ ያላችሁ ሰዎች ካላችሁ ሜቢ ይረዳችኋል ብዬ አስባለሁ። እና ምንድነው ይሄ ነገር ብዬ ሳስብ አንድ ጓደኛዬ ምን አለኝ ይሄ it's a vague like IT ቴክ ኢንዱስትሪ ሲባል ትልቅ ነገር ነው፣ እዛ ውስጥ ብዙ ነገሮች አሉ። ለምሳሌ የሆነ ሶፍትዌር ካምፓኒ ምንድነው የሚሰራው፣ ምንድነው የሚያደርጉት፣ እነማን ናቸው ያሉት የሚለውን ለመረዳት ሲምፕሊ እስቲ ከሶፍትዌር ዴቨሎፕመንት ላይፍ ሳይክልን ለመረዳት አንደርስታንድ አድርጊ ከሱ ብሎ የሆነ ፒዲኤፍ ሰጠኝ። አይ ሪሜምበር እሱን ነገር ማጥናት ጀመርኩኝ። ምንድነው ያ ነገር ላይክ በምሳሌም እንትን እላቸዋለሁ። ለምሳሌ ሶፍትዌርን እንደ ቤት አስቡት፣ እንደ ቤት መስራት። አንድ ሰው ቤት ሊሰራ ሲጀምር
መዶሻ ይዞ ከሚስማር አይጀምርም። ኦብቪየስሊ ብዙ ጥናቶች መሬቱን የሚያጠኑ ሰዎች አሉ። ከዛ ፕላን ይወጣል። ሁሉ ነገር ፋይናላይዝ ከተደረገ በኋላ የሚኖረው ሰውዬ የሚወደው ነገር ነው ወይ ይሄ ነው ነገሩ፣ እንዲህ ነው ዲዛይን ያደረኩት፣ በዚህ መንገድ ይሄን እዚህ ጋር ላስቀምጥ አስቤያለሁ። the same applies here። ይሄም የሆነ ነገር ሲታሰብ ገና ከጀምሮ ምንድነው የተፈለገው ነገር የሚለውን አንደርስታንድ ከማድረግ ነው የሚጀምረው። ቅድም ለዚህ ነው ያልኳችሁ ያላችሁን ነገር ጻፉ ያልኳችሁ። ለምሳሌ ኮሚኒኬሽን ስኪላችሁ እንዴት ነው? ከኮዲንግ አይደለም የሚጀምረው። ለምሳሌ ኢቨን ኢፍ ዩር ኤክስፐርት የሆነ ፕሮግራሚንግ ላንጉዌጅ ኤክስፐርት ብትሆኑ እንዴት ነው ኮሚኒኬት የማደርገው? እንዴት ነው ኢንፎርሜሽኖችን ጋዘር ሪኳየርመንት ጋዘር ሲደረግ አንደርስታንድ ማንደራረግ በደንብ እንትን ማንል ከሆነ እዚህ ጋር ኮድ ጋር መድረስ አንችልም። አንደርስታንድ ያላረግነውን ነገር ሎጂክ አድርገን ልንጽፈው አንችልም። ስለዚህ እሱን ነገር አንደርስታንድ ከማድረግ ነው የጀመርኩት። እሱን ስቴፕ ሳጠናው ምንድነው የረዳኝ? ኦኬ ለምሳሌ ሲምፕሊ አንድ ሶፍትዌር ሳይክል ውስጥ ያሉ ሰዎች እነማን ናቸው? የሚሰሩት ስራዎች ምንድን ናቸው? እነዛ ከሚሰሩት ስራዎች ውስጥ እኔ የትኛው ፊት ያደርገኛል ኦር ከየትኛው መጀመር እችላለሁ? ቢካዝ በጣም ቀለል ያለ እና በጣም ደግሞ ኮምፕሊኬትድ አለ። ዊች እኔ ለራሴ በቃ ካሁን ካለኝ ነገር ጋር አጥንቼ እዚህ ጋር ደርሳለሁ የምልበትን ነበር መጀመር የፈለኩት ማለት ነው። አሁን በምሳሌ በደንብ እንዲገባን ስለ ሶፍትዌር ዴቨሎፕመንት ላይፍ ሳይክልን ላስረዳችሁ። ሲምፕሊ ሁላችንም የምናውቀውን አንድ የሆነ ሶሻል ሚዲያ ፕላትፎርም እንውሰድ እና እንየው። ለምሳሌ ፌስቡክ ልበላችሁ፣ ብዙዎቻችን ስለምንጠቀም ፌስቡክ ለምሳሌ ኦልሬዲ ስታብሊሽ ስለሆነ ስለምታውቁት ነው። ሌትስ ሴይ አሁን ስቶሪ ምናምን ፌስቡክ ላይ ስትሄዱ ከኢንስታግራም ይለያል ስቶሪ ፖስት የሚደረገው ምናምን አይነት አይደል? ለምሳሌ ኦኬ እንደ ኢንስታግራም አይነት ስቶሪ ለምን አይሰራም ፌስቡክ ላይ ተብሎ ታሰበ። ይሄ ሲታሰብ እንዴት ነው የሚሆነው የሚለው ይወራል መጀመሪያ። ኦኬ ምንድን ነው የሚያስፈልገን? ፎቶ እና ቪዲዮ ፖስት የሚያደርግ ነገር፣ ከዛም በ24 ሰዓት ውስጥ የሚጠፋ ነገር ተብሎ ይመጣል ማለት ነው። ኦኬ ይሄን ሲመጣ ዲስከስ ታደርጉበትና ዲዛይን የሚያደርጉ ሰዎች አሉ፣ አርክቴክቶች። በተኑ የቱ ጋር ይሁን እንትኑ ልክ እንደ ቤቱ ቅድም እንዳልኳችሁ መስኮቱ በዚህ በኩል እንትኑ በዚህ በኩል እንደሚሉት ይሄ በተኑ ክሊክ ስታደርጉ ፕላስ ሳይኑ አለች አይደለ? እሱ ቤቱ ጋር ይሁን ምናምን ብሎ የሚሰራ ራሱን የቻለ አንድ ሰው አለ። አሁን ይሄንን ነገር የምነግራችሁ የሆነ አይቲ ነው የምፈልገው ቴክ ውስጥ መግባት ነው የምፈልገው ብቻ ሳይሆን የቱ ጋር ነው መግባት የምፈልገው። ቢ ስፔሲፊክ ካላላችሁ there is no such a thing። ኦኬ አይቲ ሰራለሁ ብሎ ያን ሁሉ ስራ ተሸክማችሁ እናንተ ብቻችሁ መስራት አትችሉም። ስፔሲፊክ ሆናችሁ ከትንሿ ነገር እየተማራችሁ ማሳደግ ትችላላችሁ ማለት ነው። ከዛ እንዳልኳችሁ ዲዛይነሩ ዲዛይን ያደርጋል። እዚህ ጋር ይሁን እዚህ ጋር የሚጠፋው ነገር እንደዚህ ይሁን ከ24 ሰዓት በኋላ እንደዚህ ዲስአፒር አርክ። ይሄንን ደግሞ እንዴት ነው ባክኤንዶች ውስጥ ስቶር የሚያደርጉት ምናምን ብሎ ዲዛይኑን ያስረክባል ለዴቨሎፐሩ ማለት ነው። ከዛ ያ ዴቨሎፐር ደግሞ ምንድን ነው የሚሰራው? ለምሳሌ ኤኒ ፕሮግራሚንግ ላንጉዌጅ ያ ካምፓኒ የሚጠቀምበት ቴክስታክ አለ። ቴክስታክ ማለት ቴክኖሎጂ የሚጠቀሙባቸው ዲፍረንት ቱሎች ላንጉዌጆች፣ ያህን ተጠቅሞ እሱንም አንድ ሰው ብቻ አይደለም። ለምሳሌ ፍሮንቴን ዴቨሎፐሩ ከፊት ያለውን ነገር ማኔጅ ያደርጋል። ኦርኛ ኤክስፒሪየንስ የምናደርገውን ባለፈው አይ ሪሜምበር አይ ቲንክ ዩ ጋይስ ሃቭ ዩአይ ዩኤክስ። እሱን ዩአይ ፌሱን የሚሰራ ፍሮንቴንድ ዴቨሎፐር አለ። ከዛ ደግሞ ባክኤንድ ዴቨሎፐሩ ደግሞ ሎጂኩን እንዴት ነው ላይክ አሁን ይሄ የሆነ ሲስተም እንደዚህ ፎቶ ፖፕአፕ እንዲያደርግ የሚደረገው እንደገና ለ24 ሰዓት ውስጥ እንዲጠፋ የሚደረገው እንዴት ነው? ከዛ ደግሞ ለምታውቋቸው ፍሬንዶቻቸው ለሌላ ሰው ሰጀስት የሚያደርገው እንዴት ነው የሚለውን ያንን ወደ ሎጂክ ይቀይረዋል ማለት ነው። ይሄን ሁላ ጋዘር ከተደረገው ኢንፎርሜሽን ወደ ሎጂክ ቀይሮ የሚጽፈው ማለት ነው። ከዛ ዴቨሎፐሩ አይ ዲድ ማይ ቤስት ይሄን ሰርቻለሁ፣ በዚህ ፕሮግራሚንግ ላንጉዌጅ እንዲህ የሚያደርግ ነገር ሰርቻለሁ። አሁን ጀስት ፕሮግራሚንግ ሲባል የሆነ ዝም ብሎ የሚጻፍ ነገር አይደለም። እንዲገባችሁ ነው በፌስቡክ ምሳሌ ሰጣችሁ። ከኋላ የምንጽፈው ኮድ የሚያደርገው አሁን ያልኳችሁን ነገር ነው። ኦኬ አፒር እንዲያደርግ ፎቶ ከ24 ሰዓት በኋላ እንዲጠፋ ምናምን እሱን ሎጂክ ነው የምትጽፉት። ያንን ኦኬ በቃ ይሄው እኔ ሰርቼ አጠናቅቄ ጨርሻለሁ ስትሉ እዛ ላይ ያበቃ ቴስት ይደረጋል። ቴስተር ደግሞ የራሱ ድርሻ አለው። የተለያዩ ቱሎች አጌን ካምፓኒው እንደሚጠቀመው አይነት ቱሎች ተጠቅሞ ቴስት ያደርገዋል፣ ቼክ ያደርገዋል፣ ኔጌቲቭሊ ቴስት ያደርገዋል። ለምሳሌ
ከአንድ ደቂቃ በላይ ከ10 ደቂቃ በላይ ምናምን ቪዲዮዎች ይችላሉ ፖስት ማድረግ። በትክክል ለምሳሌ ኢንተርኔት ስሎ በሆነ ሰዓት ላይ ፖስት ማድረግ ይቻላል ወይ? በትክክልስ ከ24 ሰዓት በኋላ ይጠፋሉ? 24 ሰዓት ጠብቆ ማየት አለበት ማለት ነው። ከተለያየ አንግል ቴስተሩ ደግሞ ቴስት ያደርገዋል። ቴስት ማድረግ እንደ ዴቨሎፕ ማድረግ ከባድ አይደለም። ቢካዝ ሎጂክ ከስክራች መጻፍ በጣም ከባድ ነው። እስፔሻሊ ደግሞ አሁን ቀሎ የሚሰማን ምሳሌ ያነሳ ነው ፌስቡክ ስቶሪ ምናምን የምናውቀው ነገር ስለሆነ ነው። ኢማጂን ስቶሪ ስለሚባል አይዲያው ቀድማችሁ አታውቁትም ልበላችሁ። ባታውቁት አውት ኦፍ ኖዌር ያንን ሎጂክ ሀሳቡ ራሱ ተረድቶ ሎጂክ ማድረግ ዳትስ ዘ ትሪኪየስት ፓርት ማለት ነው። ከዛ ደግሞ ያንን ነገር ደግሞ ተጻፈ፣ ቴስት ተደረገ። ከዛ ደግሞ ምንድን ነው የሚደረገው? እኛ እጅ ጋር መድረስ አለበት አይደለም? ከዛ ደግሞ ራሱን የቻለ የዲፕሎይመንት ፕሮሰስ በዴቭኦፕስ ቲም ወይ ደግሞ ኢንፍራስትራክቸር ቲም አለው። እሱን ደግሞ ፐብሊሽ አድርገው እኛ ጋር እንዲደርስ ማድረግ ማለት ነው። ኦኬ እኛ ጋር ደረሰ። ከዛ እኮ በቃ ከስራ ልባረር ነው ኦር ደግሞ በቃ ማለት ነው የኔ እዛ ጋር ሰርቼ ጨረስኩ ነው። አልጨረሳችሁም። ሜንተናንስ የሚባል ነገር አለ ማለት as expected 100% ይሰራል ማለት አይደለም። which is still ኤረሮች የሆነ ነገሮች ሪፖርት ይደረጋሉ። ለምሳሌ በጣም ብዙ ዩዘር ሲጠቀመው የሆነ ነገር ካላዩት አንግል የሆነ ነገር ሲሆን ኢሹ ሁሉ ጊዜ እንትን የምንፈልገው ኢሹ ሪፖርት ሲደረግ ነው። that's why by the way job opening የሚኖረው የሆነ ካምፓኒ ሶሉሽን ሲፈልግ ለዛ ሶሉሽን ነው እናንተን ዌልካም ያደርገው። እነሱ ሪፖርት የተደረጉ ኢሹዎችን ፊክስ ማድረግ አለብን። እና ኦንሊ ዛት ሜንቴናንስ ማለት ደግሞ ለምሳሌ አሁን ስቶሪ ላይ በየጊዜው አዳዲስ ፊቸሮች እናያለን አይደል? ፊልተር የተለያየ ይጨመራል፣ የተለያየ ጌሞች ለምሳሌ ይጨመራሉ፣ የተለያየ ቴክስት ባክሶች ከለራቸው ይለወጣል፣ ዛሬ ያለው ነገር እያደገ ይሄዳል ምናምን። እነዚህን ደግሞ ሜንቴን ማድረግ አለብን። የትኛውም ካምፓኒ ውስጥ ብትገቡ ደሴም ነው። ባንኪንግም ቢሆን ምን ዛሬ ለምሳሌ ኦንላይን ባንኪንግ ያለው እንትን ለምን ለምሳሌ ግለሰቡ ከተለያየ ባንክ ጋር የሚልክ ሲስተም ከሌለው ኦኬ እሱን ቢውልድ አድርጉልኝ። ከዛ ደግሞ ኢንተርናሽናል ለምን አላደረገውም? እነዚህ ነገሮች ሁሉ ካምፓኒው እያደገ በሄደ ቁጥር እኛ ልንረዳቸው ይገባል ማለት ነው። ስራችን ቤዚካሊ ማለት እንደዚህ ፍሎ ያለው ነገር ነው። ይሄ በአንድ ሰው ብቻ የሚሰራ ነገር አይደለም ማለት ነው። ኦኬ ናው አሁን አሳያቻቸዋለሁ አይደል? እዚህ ውስጥ ምን አይነት ሰዎች ኢንቮልቭ እናደርጉ። ይሄን ሁሉ ነገር የአንድ ሰው ድርሻ አይደለም። የተለያየ ኤክስፐርቲ፣ የተለያየ ፕሮግራሚንግ ላንጉዌጅ እውቀት ያላቸው ሰዎች፣ የተለያየ ፍሬምወርክ ላይ የሚሰሩ ሰዎች ስብስብ ነው ይሄንን የሚሰራው። ሜቢ አንዳንድ ሰው ለምሳሌ ማርክ ነው አይደለ? የፌስቡክ ኦነር ማርክ የሚባል ሰውዬ የሆነ ፌስቡክ የሚባል እጁ ላይ ያለች የሆነ አፕ ተጠቀሙ ብሎ ሼር የሚያደርገን አይደለም። ትልቅዬ በጣም በብዙ ሺህ ሰዎች እንዳልኳችሁ እነዚህ ሁሉ ባለሙያዎች የሚሰሩበት በቃ እያንዳንዱ ተጠቃቀኗን ፓርት ከላይ የምታዩትን ፍሬንድ ሪኩዌስት የሚለውን ሜቢ አንድ ሰው ሊሆን ይችላል የሚሰራው፣ ሌላውን ነገር ሌላው ሰው። ስሞል ፓርት ነው እኛ የምንሰራው። ራሳችንን በዛ መንገድ ነው ፕሪፔር የምናደርገው። ወይ ይሄ እንዴት ነው ፌስቡክ እንዴት ነው የምሰራው ብላችሁ ራሳችሁን ትልቅ ነገር እንትን አድርጋችሁ መጨነቅ የለባችሁም ማለት ነው። ሌላው ደግሞ እዚህ ውስጥ እንድታዩት የምፈልገው ቴክ ኢንዱስትሪ is not about ኮዲንግ ብቻ አይደለም። ብዙ ነገር አንደርስታንዲንግ ምንድን ነው የተፈለገው ነገር የሚለውን ነገር ኦኬ እንዴት ነው ብሬክ ዳውን የማደርጋቸው እነዚህ ነገሮች ምናምን። ኮድ ላይ የምትደርሱት በጣም መጨረሻው ነው ማለት ይችላሉ። ኮድ ላይ ከመድረሳችሁ በፊት ብዙ የምታልፉበት ፕሮሰስ አለ። እሱን ነገርም አንደርስታንድ ማድረግ ራሳችሁን ከኮዲንግ ፕራክቲስ ባሻገር ፓራላሊ እነዚህ ነገሮች ላይ ማንበብ መስራት አለባችሁ ማለት ነው። እኔ ይሄንን ካየሁኝ በኋላ ምን አደረግኩኝ? ኦኬ ሰምሃው ዴቨሎፐር ሲባል ያስደነግጣል። ፕሮግራሚንግ ላንጉዌጅ እኔ እንዴት አድርጌ ነው ይሄንን አሁን የነገርኳችሁን ሀሳብ ወደ ኮድ የምቀይረው? there is no way because ምንም አይነት ባክግራውንድ የለኝም። ስለዚህ ምንድነው ማድረግ ያለብኝ ብዬ ሳስበው ለምን ቴስት ወደ ማድረጉ አልገባም? ቴስተር ለምን አልሆንም? ቴስት ማድረግ ሰምሃው ሰው የጻፈውን ስራ ኦኬ ይሄ ነገር እንደዚህ as expected requirement አላቸው፣ ቅድም የተነጋገራችሁት የተፈለገው ነገር ይሄ ነው፣ እንደተፈለገው ይሰራሉ የሚለውን በጣም ያን ያህል ኮድ የማያስፈልገው ትንሽዬ ኮድ እኔ ሲሌኒየም የሚባል አውቶሜሽን ቴስቲንግ ነበር የወሰድኩት በሰዓቱ 2019 ላይ ነው። ከዛ እሱን መረጥኩኝ ማለት ነው። በዛ ውስጥ ልርብጥ
ቀን ባይ ቀን በየቀኑ ትንሽ ነገር እየተማርኩኝ ሄድኩኝ ማለት ነው። እንዴት ነው የተማርሽው? መጀመሪያ ላይ መረጥኩኝ አይደለ? እናንተም አሁን በስፔሲፊክ ማድረግ የምችለው ይሄንን ነው ብላችሁ መምረጥ አለባችሁ። ካልመረጣችሁ ባይዘቤ በጣም ከባድ ነው። ለምሳሌ በጣም እኔ ዛኔ ቸገረኝ የሆነ ሰው ሲያወራ ስለሆነ የሚሰራበት ነገር ኢምፕረስ ሆናለሁ። ይሄኛውንም ስሰማው ይሄኛውም በቃ ሁሉንም ኢምፕረስ እየሆናችሁ አትችሉም። አንለስ አንዱን መርጣችሁ ዲሳይድ አድርጋችሁ እሱ ላይ መስራት ካልፈልጋችሁ በጣም ከባድ ነው የሚሆንባችሁ። ስፔሲፊክ ስላችሁ በጣም ስለሚጠቅም ነው እዚህ ኢንዱስትሪ ላይ ሁልጊዜ ከትንሽ ጀምሩ። በቃ ራሳችሁን አታስጨንቁ። የሌላችሁን ነገር ግዴታ ዛሬውኑ ሁሉንም ነገር መስራት አለብን፣ እንደዛ አይመጣውም። እኔ ይሄን ስላችሁ አሁን እነግራችኋለሁ እኔም በጣም እንዴት ስትራግል ሳደርግ እንደነበረ ማለት ነው። ከዛ ፕራክቲስ ማድረግ አለብን። ከመረጥን በኋላ ደግሞ እንዴት ነው ፕራክቲስ የምናደርገው? እኔ የጠቀመኝ ነገር ፍሪ ሪሶርስስ ጋይስ። አንዳንድ ጊዜ ለምሳሌ ይሄ ኤክስፔንሲቭ ሪሶርሶች ኮርሶች የሆነን ማቴሪያል ምናምን የለንም ምናምን አንበል። በጣም ብዙ ፍሪ ሪሶርስ አላችሁ። በጣም ብዙ ስላለ እሱን መጀመሪያ አንደርስታንድ አድርጉትና ጨርሱ። ግድ የለም ይጠቅማችኋል። እና ለምሳሌ ሰብስክራይብ የማደርገው ኮርስ የለኝም እከሌ ሊኖረው ይችላል። ኢትስ ኦኬ። በጣም ብዙ ለምሳሌ ይሄ ፍሪ ኮድ ካምፕ አለ፣ ዩቲዩብ አለ። እኔ W3 ስኩል በዛ ሰዓት በጣም ነበር የረዳኝ። እነዚህ ነገሮች ጀስት ፍሪ ናቸው። ገብታችሁ እነሱ ላይ ያለውን ነገር ኮንሲስተንትሊ በጣም ይሄን ስላችሁ እንደ ቢግነር ምንም ለማያውቅ ሰው በቃ ይሄ ነገር ለእኔ አይደለም ያልኩባቸው በጣም ተደጋጋሚ ጊዜያት ነበሩ። ምክንያቱም ታዩታላችሁ ነገርየው ቋንቋ ይሄ እንደ እንግሊዝኛ በአማርኛ እንደምንረዳው የሚገባ አይነት ቋንቋ አይደለም። በጣም ፍረስትሬት ያደርጋል ምናምን። ግን ኢትስ ኦኬ ስላችሁ ስላለፍኩበት እሱን ፔን ተቋቁማችሁ እንደምንም ብላችሁ እያስጠላችሁም ደግማችሁ እዩት። ማይገባችሁንም ነገር ዝም ብላችሁ ፕራክቲስ አድርጉት። ኢትስ ኦኬ። ዝም ብላችሁ ስሟቸው ቪዲዮቹን ደጋግማችሁ ሀቢት አድርጉት። በቃ እሱ ነገር ይረዳችኋል። እኔ በጣም ስለረዳኝ ነው የምነግራችሁ። ፍሪ ሪሶርሶችን በጣም ተጠቀሙ። and also ኤርሚስ here እሱ በደንብ ያግዛችኋል። ተጠቀሙበት። ያለውን ነገር ጠቅላላ ጠይቁት። አትፍሩ። ሲሊ ነገር የሚባል ነገር የለም። ለአንዳንድ ሰው ሲሊ የሆነ ነገር ለአንዳንድ ሰው አይደለም። ትንሽ የምትሏትን ነገር ቢሆን ጠይቁ፣ ተረዱ። ምንም እንዳይደብራችሁ። this days ደግሞ thanks to technology ChatGPT ያለ የተለያዩ AI ቱሎች አሉ። አሁን እንደ ፐርሰናል እንትናችን መጠየቅ እንችላለን። ይሄን ምን ላድርገው አላውቀውም። የራሳችሁን ፐርሰናል ማለት አሁን እኔ የምነግራችሁ የኔ 100% ለእናንተ አይሰራም። እናንተ እንዲረዳችሁ እንደዚህ ያለኝ ይሄን አላውቀውም እንዴት ላድርግ ምናምን ብትሉ በደንብ ይረዳችኋል። እነዚህን ፍሪ ሪሶርሶች በደንብ ተጠቀሙ። ቢካዝ ምንም አይነት ውድ ኮርሶች ቢኖሯችሁ አጌን ፕራክቲስ ካላረጋችሁ it's just useless። ስለዚህ እንደዛ አድርጉ። ስትማሩ ደግሞ ቢ ፕራክቲካል ላይክ ስሞል ፕሮጀክቶችን ቢውልድ ማድረግ ጀምሩ። እኔ በሰዓቱ እንደዛ ነበር የተማርኩት። በቃ ትንሽዬ ፕሮጀክት ለምሳሌ can be as simple as ካልኩሌተር መስራት ሊሆን ይችላል ምናምን very famous ገና ለቢግነር ማለት ነው። እሱን ፕሮጀክታችሁን ቢውልድ አድርጉ። and ስታደርጉ ደግሞ ተጠቀሙ። GitHub I believe it's free ነገር ነው። የእናንተ ሬዚዩሜያቸው ፖርትፎሊዮ ማለት ነው። ጊታብ ማለት ጀስት ብራውዝ ማድረግ ትችላላችሁ። ሳይን አፕ አድርጋችሁ አይ ቲንክ ኢትስ ፍሪ አንለስ ኤክስትራ የሆነ ፊቸሮች ካልፈልጋችሁ ፍሪ ነው። ሌላ ደግሞ ፕራክቲስ ላይክ ይሄ ፕሮብለም ሶልቪንጎችን ፕራክቲስ የምታደርጉበት ለምሳሌ ሊት ኮድ፣ ሃከር ራከር ፎር ኮዲንግ ቻሌንጅ ምናምን እነዚህ ነገሮች ምናምን መጠቀም ትችላላችሁ። ሌላ በጣም ትልቅ ነገር እዚህ ነገር ውስጥ የጠቀመኝ እኔ መጀመሪያ ላይ ይሄንን ነገር ከተማርኩኝ በኋላ ላይ መጣላችኋለሁ። ጆይን ያደረኩት ባንክ ኦፍ አሜሪካ ነበረ። እዚህ ሀገር ባንክ ኦፍ አሜሪካ ትልቅዬ ባንክ ነው እና የመሰለኝ በቃ የሆነ ትልቅ የባንኩን ሲስተም በቃ ነው የምሰራው ምናምን ነገርና ምን ያህል ባነባው ምናምን አይነት ፕሮብለም ተሰብሮ ትንሽዬ ፒሱ ነው የሚደርሰው። እሱም እናንተ ጋር የደረሰውን ፒስ ስቲል እናንተ መሰባበር ትችላላችሁ። ከዛ ትንሿን ሪዞልቭ ከማድረግ ነው የምታሉት። አለበለዚያ አሁን ኦኬ ካልኩሌተር ልሰራ ነው ከየቱ ጋር ነው የምጀምረው? መጀመሪያ ስቲክ አድርጉ። መጀመሪያውን ካላወቃችሁ ግዴታ ካልኩሌተሩ ፋንክሽናሊቲው ፐርፌክት መሆን አለበት፣ ማባዛት መስራት ምናምን አለበት አትበሉ። ትንሿ ፕሮብለም ላይ መጀመሪያ ሶልቭ አድርጓት። እንደሱ አድርጋችሁ ማይንድ ሴታችሁን
አስተካክሉ። ሌላው ቅድም እንዳልኳችሁ ፓራላል ለርኒንግ ይኑራችሁ። እኔ እነዚህ ነገሮች በማደርግ ሰዓት ቋንቋዬን ኢምፕሩቭ አደርጋለሁ። ቢካዝ ብዙ ሪሶርሶች በእንግሊዘኛ ናቸው። እንግሊዘኛ አውሳይ እትሰማስት እዚህ ቴክኖሎጂ እዚህ እንትን ውስጥ ለመቆየት ቴክ ኢንዱስትሪ ውስጥ በጣም እመስት ነው ብዬ አስባለሁ። ምክንያቱም ብዙ ሪሶርሶች፣ ቱቶሪያልስ፣ ስራ ራሱ ኢንተርናሽናል መሆን ከፈለጋችሁ ስራዎች ራሱ በእንግሊሽ ናቸው እና ኮዲንግ አይደል አልፈልግም አትሉም። ቅድም እንዳልኳችሁ ብዙ ፕሮሰስ አለው፣ ሪኳየርመንት ጋዝሪንግ ምናምን። ኮሚኒኬት ሳታደርጉ ስራው የሚሰራ አይደለም። ኤንድ ትምህርታችሁ ራሱ በደንብ አንደርስታንድ ለማድረግ ሁል ጊዜ አማርኛ የሚያስተምር አስተማሪ ላይ ያስተምረን ይችላል፣ ስራ ቦታም እንደዛው። ስለዚህ ራሳችሁን በሱ መልኩ እንትን በሉት። እኔ ፓራላሊ እነዚህ ስኪሎቼ ላይ በደንብ ነበር የምሰራው። ከዛ አሁን ያልኳችሁን ነገሮች ጠቅላላ እንትን ካልኩኝ ፕራክቲስ ወደ ስራ መግባት ነበረብኝ። ይሄንን አወቅኩ፣ ቴስተር ፒክ አደረግኩኝ። አት ዘ ኤንድ ኦፍ ዘ ዴይ አንድ ነገር መርጣችሁ በሱ ላትቀጥሉ ትችላላችሁ። ከዛ ስራው ላይ ስመጣ እንዳሰብኩት ጆብ ማርኬቱ ጥሩ አልነበረም። ይዛኔ በነበረ ኢኮኖሚ እንትን ቴስቲንግ ዴቨሎፐር መስራት የሚችለው ነገር ስለሆነ ሰው ካምፓኒዎች እንዴት ነው ገንዘባቸውን ሴቭ የሚያደርጉት? ዴቨሎፐሩ አዘ ቴስተርም አንድ ላይ እየሰራ ስላልነበረ ያን ያህል ጆብ ማርኬቱ ጥሩ አልነበረም። ስለዚህ ሌላ ኢንፎርሜሽን ጋዘር ሳደርግ የተለያዩ ቱሎች ነበሩ በሰዓቱ ላይ ቫይራል የነበሩ ሚውልሶፍት እና ሴልስፎርስ ምናምን በጣም የገነኑበት ሰዓት ነበረ። ለምን እሱን አንወስድም ምናምን ተባብለን ከጓደኛዬ ጋር ተመካከርን እና ዊቴክ እሱን ትሬኒንግ መውሰድ ጀመርን ማለት ነው። በዚህ መሀል እያለን ጓደኛዬ ስራ እንፈልግና ስራ ላይ ሆነሽ ስቲል መማር ትችላለሽ። ለርኒንግ ፕሮሰስ ስቲል የማያልቅ ነገር ባይዘው። እኔ ዛሬ አሁን ጋይስ እኔ ሊድ ዴቨሎፐር ነኝ ደረስኩኝ የምላችሁ ነገር የለም። ኤቭሪዴይ ቴክኖሎጂ ኤቭሪ ሞርኒንግ ነው አፕዴት ያለው። ነገሮች በየቅጽበት ነው የሚቀያየሩት። ራሴን ሁሌ አፕዴት አደርጋለሁ፣ ሁሌ እማራለሁ። ስለዚህ እንደዛ አረግን። ስራ መፈለግ ጀመርኩኝ። አጋጣሚ ሆኖ ስራ አገኘሁኝ። ያገኘሁት ባንክ ኦፍ አሜሪካ ነው። ኢትስ አ ቢግ ካምፓኒ። በጣም ነርቨስ አድርጎኛል። ከዛ ስቴት መቀየር ነበረብኝ። ሄድኩኝ። አዲስ ኢንቫይሮንመንት ነው ምናምን፣ ብዙ ስትረስ የሚያደርጋችሁ ነገር አለ። ከዛ እዛ ስደርስ አንቺ በተቀጠርሽበት የነበረው ፕሮጀክት የለም፣ በፈንድ ምክንያት እዚህ ጋር ተቋርጧል። ስለዚህ ከፈለግሽ ሌላ ጃቫ ምናምን ላይ ስራዎች አሉን፣ እዛ እንትን ልናደርግሽ እንችላለን፣ ካልሆነ ግን በቃ ሶሪ ነገር አሉኝ ማለት ነው። ከዛ አሰብኩት ለምን አላየውም፣ ሌላው ቢቀር ኦፊስ ኢንቫይሮንመንቱ ምን ይመስላል የሚለውን ነገር ለምን ከዚህ አልማርም። 2 ሳምንትም ኦልሬዲ መጥቻለሁ፣ 3 ሳምንትም ሰርቫይቭ ላይ ልስራው ብዬ አለኝ እችላለሁ አልኳቸው። ከዛ ኦኬ አሉኝ። ፕሮጀክቱን ጀመርኩት ማለት ነው። ስትረስፉል ነበር ስላችሁ በጣም ስትረስፉል ነበር። እንደውም አንድ ፈኒ ነገር በቃ አለቃዬ የሆነ ነገር ሊለኝ ሲል አይ ሜክ ሹር ሪከርድ አደርጋለሁ። ሪከርድ ማድረግ ባይዛው ልመድ፣ ሪከርድ ይጠቅማል፣ ጻፉ። ከዛ የሆነ ነገር ሊል ሲል መጻፍ ነው የምጀምረው። እና አንድ ቀን ብዙ ጊዜ ህንዶች አረሉ እዚህ ኢንዱስትሪ ላይ ያሉት፣ እንግሊዘኛቸው ብዙ አይሰማም ምናምን፣ የሆነ ነገር ብሎ ሄደ ማለት ነው። ጽፌው ምንም ፊገር አውት ማረጋጋታይም እንደሆነና የሆነ አበሻ አልቻለ ምንድነው ይሄ ላይክ ስራ ነው ምንድነው ሲል በጣም ሳቀና አይ ስራ አይደለም ሁሉ ነገር ስራ አይምሰልሽ። እዛ ቴብል ላይ የሆነ የነሱ ሀገር ስዊት የሚበላ ነገር አለ፣ እሱ አለ ቢነ ያለሽ ስለ ስዊቱ ነው እንጂ ያወራው ስራ አይደለም ማለት። ይሄን ያህል ፓኒክ ከማድረግ የተነሳ ሁሉ ነገር ስለ ስራው ነው የሚመስለኝ። እና ስትራግል ዋዝ ሪል ላይክ በጣም ነበር ስትራግል ማድረገው። ቀን ስራ ቦታ ትውላላችሁ። እዚህ ላይ በቃም ለምሳሌ ኦኬ ስለ ጃቫው ላጥና ብዬ ስጀምር እዚህ ጋር ዳታቤዝ አለ፣ እዚህ ጋር በጣም በልክ ነው ብዙ ነገር ነው። እንዴት ነው በጣም ኦቨርዌልም ማለት ነው። ከዛ ባሻገር ደግሞ ማወቅ ያለባችሁ ለስራ ማስኬጃ ደግሞ የሚጠቀሟቸው ቱሎች አሉ። ለምሳሌ የእናንተ የምትሰሯቸውን ስራዎች ምናምን የሌላውን የቲማችሁን ምን ላይ ነው ኦርጋናይዝ የሚያደርገው ምናምን የተለያየ በቃ ቱሎች አሉ። እና እሱን ሁሉ ማወቅ በጣም ትልቅ ቻሌንጅ ነበረ ለኔ። ግን በቃ እንዳልኳችሁ እንደዛ እያደነገጥኩ ምንም እያልኩኝ ማታ አጠናለሁ። ኦልሞስት አልተኛም ማለት እችላለሁ። ማታ ይሄ ምንድነው በቃ በጣም በቃ ፈለጣ ነበረ እያልኩኝ ግን ትንሽዬ ነገር በቃ የጠቀመኝ ነገር ዛሬ ላይ ብዬ ማስበው ስቴፕ አልዘልም። እዛ ጋር መድረስ ስላለብኝ የእነሱን ፕሮጀክት መስረት ስላለብኝ ብዬ ስቴፕ አልዘልም። ማጠናውን ማታዬን በቃ ከማልችላት ትንሿ ነገር ይሄ ቤቢ ስቴፕ አለ አይደል?
ህፃን ልጅ ወተት ገና መጠጣት ያለበት ህፃን ልጅ ቶሎ እንዲያድግልኝ ስለጓጓው ላጎርሰው አልችልም። doesn't make sense አይደል? ይጎዳዋል፣ ምንም አይጠቅምም። ልክ እንደዛ ነው የምትሆኑት። ሶ ቤቢ ስቴፕ እያረኩኝ ፕሮግረስ እያረኩኝ and guess what survive አረኩኝ እዛ ፕሮጀክት ላይ። ሶ እዛ ፕሮጀክት ላይ በደንብ ሰራው፣ በጣም ብዙ ተማርኩ። ፕሮጀክት ላይ ሆናችሁ ደግሞ ስትሰሩ በራሱ የስራ ኤንቫይሮንመንቱ አይምሯችሁን አይናችሁን ይከፍትላችኋል። ኦኬ ይሄ ነው እየተሰራ ያለው ነገር፣ ይሄ ነው እየተከናወነ ያለው ነገር የሚለው ሞር አይናችሁን እየከፈተላችሁ የምትሉት ነገር አለ። ግን ይሄን ስላችሁ የእናንተ ሃርድ ወርክ በጣም ይጠይቃል። በጣም መልፋት አለባችሁ። አሁን እንደ ይሄ በቃላት በ30-40 ደቂቃ እንዳስቀመጥኩላችሁ አይነት ጆርኒ አይደለም። በጣም የብዙ ጊዜ ፔንፉል ነገር ነው ማወራችሁ። አንዳንዴ ቢቀርብኝ በቃ እንጃ የጉልበት ስራ በሰራ ምናምን ያስብላችኋል። ግን ኢትስ ኦኬ ካላቋረጣችሁ ዩር ሰክሰስፉል። ላይክ የሆነ ሰክሰስ የሚባል የምትደርሱበት ቦታ የለም። አይዘው ለእኔ ሰክሰስ ነገን ስለማላውቀው ለዛሬ መስራት ያለብኝ ሰርቻለሁ ወይ ዛሬን አኮምፕሊሽ ማድረግ ነው። አዛኝ ዶክተር ኦኬ ዛሬ ይሄን አንድ ነገር ተምሬያለሁ። it can be anything። ይሄንን አንድ ነገር በራሴ ላይ ጨምሬያለሁ ማለት ቫልዩ አድ እያደረጋችሁ ነው ራሳችሁ ላይ አንድ ነገር ስታውቁ በቀን። ሶ እሱን አደረኩኝ ማለት ነው። እያልኩኝ አደኩኝ። ከዛ 2021 ላይ የተለያዩ ካምፓኒዎች ወይኔ ማድረግ ነበረኝ። አንድ ካምፓኒ ላይ ስታክ ማድረግ ያልፈለኩት ለምንድነው? ሁሉም መስሪያ ቤቶች የተለያየ አይነት ቴክኖሎጂ አላቸው። ሶ ምንድነው ኤክስፕሎር ማድረግ የምትፈልጓቸው እሱ ሌላ ስቴፕ ነው። ግን ሁልጊዜ ምንድነው አዲስ ነገር አዳፕት ለማድረግ የሆነ ነገር ተማራችሁ ማለት እዛ ላይ መቆም የለባችሁም። አሁን ለምሳሌ እዚህ ጋር ኤርሚ የሚሰጣችሁ ነገር ከኤርሚ ጋር የምትማሩ ልጆች ማብቂያችሁ አይደለም። እሱ ጀስት ቢግኒንጉን ነው የሚሰጣችሁ። እናንተ ከኤርሚ ያለውን ሁላ ሰብስባችሁ ወስዳችሁ ደግሞ ሌላ ከሌላ ደግሞ ሌላም ጨምሩበት፣ አሳድጉት። እንደዛ ነው የሚሰራው። አለዛ እዚህ ጋር ስታክ ካረጋችሁ ምንም የትም አንሆንም። የሆነ ሰዓት ላይ ያበቃል ማለት ነው። ሶ አንዳንድ ሰዎች አሉ አሁን ስራ ላይ አንድ ስራ ላይ ካምፓኒ ላይ ስታክ ያርጉና ምናልባት በጣም ኦልድ ቴክኖሎጂ ይሆናል ያ ካምፓኒ የሚጠቀመው። ከዛ እዛ ላይ ሲሰሩ ሌላ ነገር አያውቁም። በቃ እነሱን ቴክኖሎጂ አዘይንዶ ፍሬ ያ ካምፓኒ ኮላፕስ ያደርግና ዓለም ላይ ሲወጡ ቴክኖሎጂው ተቀያይሮ ሌላ ነገር ውስጥ ነው። ሶ ኢቭን ባትሰሩባቸው እንኳን አንዳንድ ነገሮችን አፕዴትድ ሁኑ። ምን እየተካሄደው ምንድናቸው አዲስ ላውንች የተደረጉ ቴክኖሎጂዎች ምናምን የሚለውን ነገር እወቁ፣ ራሳችሁ ላይ ስሩ። ሶ ከዛ የቀጠለ ጆርኒ የሆነ ሰዓት ላይ ዋይ ናት ላይክ እኔ ያለፍኩበትን ፓስ ለምን ለሌላውም ሰው የስራ እድል አልከፍትም፣ ለምን ሌላውን ሰው ስራ እንዲይዝ ምናምን አረዳም በሚል ስፔሻሊ አሜሪካን ሀገር ሶፍትዌር ባክግራውንድ ያላቸው የተማሩ ልጆች ግን ስራውን በቃ ፔኔትሬት ለማድረግ የከበዳቸው ሪል ላይፍ ፕሮጀክት ላይ በደንብ ያልሰሩ ልጆች ጋር አብሬ ፕሮጀክት መስራት ካምፓኒ ካንታ የሚባል ካምፓኒ ስታብሊሽ አደረኩኝ። ካንታ ማለት የተወለድኩበት አካባቢ ሴቶች እቃ የሚሸከሙበት እቃ ነው። ጀስት ለእኔ ሜሞሪ ሪማይንድ ሊያደርገኝ ካንታ የሚል ካምፓኒ ሶፍትዌር ካምፓኒ ስታብሊሽ አድርጌ እንደዛ መስራት ጀመርኩኝ ማለት ነው። እዛም አይቆምም ጋይስ፣ ታድጋላችሁ፣ ትሰራላችሁ፣ ትማራላችሁ። በዛ ውስጥ ሁሉ እኔ ሰው ስረዳ ምናምን ብቻ ሳይሆን ራሴም እየተማርኩ እያደግኩ ነው የነበረው። እሱ ያለው ጉዞዬ ቀጥሎ ዛሬ እዚህ ጋር አለው። ሌላ ደግሞ ማለት የምፈልገው ከቴክ ውጪ ምሰራቸው ስራዎች አሉ። አሁን ለምሳሌ ሌላ የቢዩቲ ሳሎን ፐርማነንት ሜካፕ ቢዝነስ አለኝ። ምን ልላችሁ ነው ይሄን ያመጣሁት? ቢዩቲ ኦፍ ይሄ ቴክኖሎጂ ውስጥ መሆን ቢዩቲውን የምነግራችሁ እኔ ኤኒ ካምፓኒ ስታብሊሽ ሳደርግ ብዙ ኮስቶች የለብኝም። ምክንያቱም ዌብሳይቶችን ራሴ ነኝ የምሰራው፣ ባንኪንግ ሲስተሜን ምናምን ሰው ሴታፕ ለማድረግ ስንትና ስንት ብር እንደሚያወጣ ዝም ብዬ ይሄንን ብዬ ሰርች ሳደርግ በጣም ብዙ ብር ነው ቻርጅ የሚያደርጉት ኤክስፐርቶቹ። ስንት ብር ሴቭ ኢቨን ኢፍ አይ ለምን እቀጠራለሁ ምናምን ቢላችሁ ካሰባችሁ ለራሳችሁም ካምፓኒ ቢሆን የምትሰሩት doesn't matter አይቲ ኦር ኤኒ ቴክ ኢንዱስትሪስ መግባት ግዴታችሁ ነው። ኤኒ ቢዝነስ ቢኖራችሁ ለሱ ኢትስ አ ቫልዩ ነው አድ የምታደርጉት። ሶ እኔ አይ ሃይሊ ኢንካሬጅድ ዩ ኢቭን ተቀጥራችሁ እንኳን ማትሰሩበት ቢሆን በጣም የሚጠቅም ነገር ነው፣ እጅግ በጣም ማለት ነው። ሶ ሌላው አንድ የሚጠቅም ብዬ ማስበው ልላችሁ የምፈልገው ነገር ስራ ላይ ይሄን ሁሉ ፕሮሰስ አልፋችሁ ስራ ላይ ስትገቡ ይሄ ሰውዬ ግርማ ሞገሱ ደስ ይላል ወይ ደግሞ እቺ ልጅ በጣም ቆንጆ ናት ብሎ የሚቀጥራችሁ ካምፓኒ ያለም አይዘው። እዚህ ኢንዱስትሪ ላይ ለእኔ ካምፓኒ ምን ቫልዩ አታረግልኛለች? ይሄ ጨዋታ ምንም። እናንተ ለምሳሌ
ሶስተኛ ዲግሪ ያላችሁ ከዛ ደግሞ ፒኤችዲ ተምራችኋል ከዛ በሌላ ፊልድ በላችሁ እደዝም ማተር ዘይ ዶንት ኬር እነሱ የሚፈልጉት አሁን ላላቸው ካምፓኒ ሃየር ሲያደርጓችሁ ለምሳሌ ኢንተርቪው ላይ ስትሆኑ ቢ ፕሪፔር ምንድነው ኦፈር የምታደርጓቸው ነገሮች ምንድነው ራሳችሁን ጠይቁት እስቲ ኢንተርቪው ላይ ከመጣታችሁ በፊት ይሄ ካምፓኒ ለምንድን ነው የሚገጥመው እኔ ለምንድን ነው ማስፈልጋቸው የትኛውን ችግራቸውን ነው ሶልቭ ማድረገው and የምትሄዱበትን ካምፓኒ እወቁት ኢንተረስት አሳዩዋቸው ለምሳሌ ሪሰርች አድርጉ ኦፕን እንትኖች ይኖሯቸዋል ምንድናቸው የሚጠቀሟቸው ቴክኖሎጂዎች እንዴት ሪሌት ላድርግ እኔ ካለኝ ጋር እንደዛ ስታደርጉ ኢቭን አንዳንዴ ሁሉም የሚፈልጉት ስኪል እናንተ ጋር ባይኖር እንኳን ቀል ኢዝሊ አዳፕታብል ነኝ ምናምን ቶሎ እማራለሁ ነገሮችን ምናምን ብላችሁ ራሳችሁን ፕሬዘንት ታደርግላችሁ this is open minded person ይሄ የተወሰነ ፓርት አለ you don't have to 100% ያ ካምፓኒ የሚፈልገውን ነገር ማሟላት አይጠበቅባችሁም ስራ ላይ ለመግባት ግን አሳዩዋቸው አሁን ለምሳሌ በ30 ደቂቃ ወር በአንድ ሰዓት ኢንተርቪው ውስጣችሁን ስኪላችሁን ሊረዷችሁ አይችሉም ማን እንደሆናችሁ በአንድ ጊዜ ሊያውቋችሁ አይችሉም እናንተ ግን ስትራቴጂ ይኑራችሁ ጆብ ማርኬት ላይ ስትወጡ በዛች ሰዓት ውስጥ አሳዩዋቸው በደንብ እነሱ ከኤክስፔክቴሽናቸው ቢዮንድ ለመሄድ ሞክሩ አሁን ለምሳሌ አገር ቤት ብርቱካን ምናምን የሚሸጡ ሰዎች ካያችሁ የሆነ ቆርጠው ያስቀምጣሉ አይደል ለምንድን ነው የሚቆርጠው ነው እኔ ብርቱካኔ አይነካም ቅላቱን አታየውም እንደ ምናምን ቢላይ እኔ ከቆዳው ምን አለኝ ነው ማለት አይደል ምበላው ውስጡን ነው ለዛ ነው ቆርጠው የሚያስቀምጡት ለኔ ይሄው ቅመሹ አም ኮንፊደንት በደንብ እርግጠኛ ነኝ እንደሚሰራልሽ እንደሚጣፍጥሽ ይያሉኝ ነው ልክ እናንተ እንደዚህ ስዊት ስፓታችሁን ለማሳየት it doesn't have to be ስራ ላይ ብቻ አይደለም ባይዛው የትም ስትሆኑ እሱን ኦፖርቹኒቲ ተጠቅማችሁ ራሳችሁን ኤክስፕረስ ማድረግ በደንብ ወቁ ያላችሁን ነገር ቫልዩ አድርጉ ትንሽ ነገር ናት እኔ ማቃት እንደዚህ ስክሮል ማድረግ የማይችል ሰው አለ so that's something የምታውቁት that's your value so እሱን ነገር አድርጉ የሌላችሁን ደግሞ እንዳልኳችሁ ሊስት አውት አድርጉና ጋፑን እየደፈናችሁ የምትፈልጉበት ቦታ ድረሱ I think ረጅም አደረኩኝ ጥያቄ እንድመልስላችሁ ሰዓት እንዲኖረ pretty much አረዘምም it was inspiring actually ከጆርኒሽን በተጨማሪ የሪኮሜንዴሽኑ ራሱ it's really important for everyone especially አሁን እሷ ካነሳችሁ ውስጥ እኔ እንደ ቴክ አዌይ የምወስዳቸው 3-4 ነጥቦች ናቸው የመጀመሪያው in tech industry you will never ever gonna feel confident መቼም ሙሉ ኮንፊደንት ሆናችሁ I can do this የምትሉበት እንትን ስቴጅ ላይ አትደርሱም right the technology itself it's a dynamic now whatever it takes and no matter what I have to do it የሚል ሜንታሊቲ ነው የሚያስፈልገው she didn't have much of technical skill but she took the chance and she happened to be one of the best and she became team lead አይደለ እኔም ለናሽናል ካንሰር ኢንስቲትዩት ሰራ እንግዲህ for American ከዛ በፊት ኢትዮጵያ ውስጥ የሚረባ ኤክስፒሪየንስ ስላልነበረኝ ለአሜሪካ ድርጅት መስራት ደግሞ አዲስ አበባ ላይ ሆናችሁ ተሰሩ አንደኛ ብሩን ትፈልጉታላችሁ ሁለተኛ ደግሞ you will never ever gonna feel confident እና all of a sudden ያው ተሞክሩታላችሁ you have to take the chance ነው ሁለተኛው ነገር ደግሞ keep learning being a programmer itself ወይም ደግሞ being a tech person ከሌላው ሙያ የሚለየው ነገር ምንድነው ሁሌ መማር ነው ለምሳሌ እኔ 1 ወር 15 ቀን ኮድ ሳላደርግ ከቆየው በጣም ብዙ ነገሮች ምንድነው እሱ ፕሮግራሚንግ ምንድነው የሚባለው እንደውም ቀናተኛ ባል ነው የሚባለው አይደል ዞር ስትሉ አይወድም ማለት ነው right ሁሌ you have to stick with it so keep learning የሚባለው አፕሮች በጣም ወሳኝ ነው አንድ ሰው 20 ዓመት ኮድ አድርጓል ማለት 20 ዓመት ሙሉ ሲማር ነበር ማለት ነው right because 20 ዓመት ሙሉ ቴክኖሎጂው ቋሚ አይሆንም ለምሳሌ እኛ ከ4 ዓመት እኔ ከዩኒቨርሲቲ ከ4 ዓመት በፊት ስወጣ one of the best የሚባለው ፍሬምወርክ used to be jQuery is on outdated technology ሆኗል ዌብ ስኪልስ ላይም አናስተምርም right so it's changing ማለት በየጊዜው AI አልነበረም የኛ ትልቁ የፕሮግራመሮች ሬፈረንስ ስታክ ኦቨርፍሎውን ራሱ ያወቅነው ሌትሊ ነበረ በጣም በቅርብ በሚባል ጊዜ ሁሉ ወይ ሰው ደውላችሁ ጠይቃላችሁ ወይ የሆኑ ሰዎችን አፕሮች አድርጋችሁ ምናምን right እኔ እንደውም ሁለተኛ ዓመት ሆኜ አንዳንድ ነገሮችን እንዲያስረዳኝ የሆነ ልጅ መጋበዝ ነበረብኝ right አሁን ግን you wouldn't do that you can get countless resources out there አሁን ድሮ የመረጃ እጥረት ነበር የነበረው
የሆነ ነገር መማር ስትፈልጉ you don't know where to pick የሆነ ላይክ መረጃ ብዙ ድሮ እኛ ሃይ ስኩል ምናምን በነበርንበት ያው ድሮም አይባልም በርግጥ 7 8 ዓመት 9 ዓመት ሃይ ስኩል በነበርንበት ሰዓት ብዙ ነገሮችን የሸመደደ ሰው እሱ እንደ ውሃ ጠጥቶታል ጎበዝ ነው ነበር የሚባለው። አሁን that time has gone ምክንያቱም የመረጃ እጥረት ስለነበረ በዛን ሰዓት ብዙ ነገር የሸመደደ ሰው everyone considers it በጣም ስማርት እንደሆነ። አሁን ግን የመረጃ እጥረት የለም just one click away ነው a simple click away ነው። አሁን የሚፈልገው the ability to think ነው። የሆነ ነገር ለመማር ብዙ መጽሐፎችን መግዛት አይጠበቅብንም። እንደ ድሮ ላይብራሪ መሄድ ላይ ይጠበቅባቸው ይችላል። አሁን ስቴብል ኢንተርኔት ሁሉም ሰው አለው ኦልሞስት ብዙ ሰው አለው በኢትዮጵያ ስታንዳርድ እንኳን ራይት ሶ አሁን ያለው ደግሞ የመረጃ መብዛት ነው ያለው የኢንፎርሜሽን ስኬርሲቲ ሳይሆን ኦቨርፍሎ ነው ያለው። አንድ ነገር ለመማር ሰርች ብታደርጉ you can get countless resources out there for completely free right እነሱን ግን which one is the best የሚለው ነው እንጂ የሚያወዛግበን የመረጃ እጥረት የለም። የሆነ ኒውክሊየር ፊዚስት መሆን ትችላላችሁ ቤታችሁ ውስጥ ሆናችሁ ኢንፋክት ፕራክቲካል ፓርቱ ካላመለጣችሁ ማለት ነው። ስለዚህ የመረጃ እጥረት አይኖርም ማለት ነው። ሰው ኪፕ ለርኒንግ የሚለው እንግዲህ she ended up one of the best የሚባል ባንክ ኦፍ አሜሪካ ላይ መቀጠር ያው አሜሪካ ሄጄ አላውቅም ግን it seems like one of prestigious ሙያ ይመስለኛል ቦታው። ሰው ሌላኛው ነገር እኔ ብዙ ጊዜ ይላለው ከዋቢ ስኪልስ ተማሪዎች ጋርም ከላይቭ ላይ አሁን እንግዲህ ቲክቶክ ላይ እየመጣን ነው it has been like a month and a half ምናምን since we started hosting posting contents on TikTok እና ሰው ሲቀጠር ድሮ የሚፈልገው ኢንተለጀንስ ነው። ለምሳሌ እኔ መጀመሪያ ሲቀጠር ኢንሳ ስገባ how smart you are ነው can you perform ይሄንን ነገር ነው የሚታየው። አሁን ግን ኢንሳ የመንግስት ኢንስቲትዩት ሆኖ የመንግስት መስሪያ ቤት ብዙ ጊዜ ፎከስ የሚያደርገው 3 ፖይንት ስንት አምጥተሃል ምናምን ነው ራይት የእናንተን ፎርመር የሆነ ወይም ደግሞ የዱሮ ስታተሳችሁን ነው ትራክ ለማድረግ የሚሞክሩት። ኢንተለጀንስ ነበር የሚታየው ማለት ነው። ይሄን ነገር ማድረግ ይችላል ወይ 3 ፖይንት ስንት ነው ያመጣው ምናምን የሚለው ነው የሚታየው። ምናልባት እሱ እንኳን ከኢንተለጀንስ ጋር ስለሚገናኝ የተወሰነም ሌላ ነገር ላይ ይችላል። አሁን ላይ ግን ኢንተለጀንስ alone በቂ አይደለም። ኢንተለጀንስ ፕላስ ካራክተር ኢንተለጀንስ ፕላስ ካራክተር ነው ሰው የራሱ ድርጅትም ኖረው ተቀጠረም the best way possible የሚፈልገው ሁለቱ ስኪል ነው። ካራክተር ስንል ምን ማለት ነው? how committed you are right ኮሚኒኬሽን ስኪልህ እንዴት ነው? ፕሮብሌም ሶልቪንግ ማይንድ ሴትህ እንዴት ነው? ኢንቫይሮንመንት አዳፕታቢሊቲ እንዴት ነው? አዲስ ነገሮችን የመማር ኦፕን ማይንድነስህ እንዴት ነው ራይት ለኮሚኒኬሽን እንትን ደግሞ ኮሚኒኬሽን ደግሞ ስንል ወይ ደግሞ ኢንተርፐርሰናል ስኪል ላይ you need a language አሁን ላይ እንግሊዘኛ ቋንቋ ለመቻል ሆነስትሊ እንደ አካለ ስንኩል የመሆን ያክል ከባድ ነው። I mean it ኢንቴክ ኢንዱስትሪ በጣም ነው የሚያስፈልጋችሁ ራይት ኮሚኒኬሽን ስኪል በጣም ወሳኝ ነገር ነው። እንደውም የሆነ 20 ሰከንድ ፒች የሚባል አለ ካሁን በፊት ማውቻለሁ መሰለኝ። አንድን ለምሳሌ የጉግል ሲኢኦ ሱንደር ፒቻይ ሊፍት ውስጥ ብታገኙት በ20 ሰከንድ ውስጥ ስራ ስጠኝ እኔ እንዲህ ነኝ ብላችሁ እንዴት ፒች ማድረግ ትችላላችሁ? you need a communication skill is one of the most powerful የሚባል skill ነው that you need to enhance right communication skill እንግሊዘኛ መቻል ደግሞ ዕውቀት አይደለም። ምክንያቱም አንድ የኬንያ አርሶ አደር እንግሊዘኛ በደንብ ማውራት ይችላል right doesn't mean that he is pro right ግን we need it ነው። ለምሳሌ እሷ ቀደም ያለችውን አሁን ሶፍትዌር ቴስቲንግ እና ዴታ አኖቴሽንን ኬንያ ውስጥ ብቻ ከ11000 በላይ ሰራተኞች አሉ ኦንላይን የሚሰሩ right $800 ሚሊዮን ማለት ትንሽ ብር አይደለም። we are 135 ሚሊዮን ከዛው 70 ሚሊዮን የሚሆነው ሰው ወጣት ነው። ከዛ ውስጥ ደግሞ በየአመቱ በ10 ሺዎች የሚቆጠሩ ቴክ ሪሌትድ ሰዎች ይመረቃሉ። መጨረሻቸው ወይ አይቲ ሰፖርት ኦፊሰር ነው የሚሆኑት የሆነ ቢሮ ላይ ወይ ባንክ ገብተው ከአካውንታንት እኩል ምናምን ትራንዛክሽን ላይ የሚሰሩ ክፍያ የሚፈጽሙ ሰዎች አሉ። ላይክ የሆነ እዚህ ግባ የምትሉት አይነት ስኪል ያላቸው ሰዎች አይደሉም የሚወጡት። just because of communication skill ነው ኬንያንስ የሚበልጡን እንጂ 40 ምናምን ሚሊዮን ሰዎች ናቸው እነሱ። so communication skill በጣም ወሳኝ መሆኑን እሷ አንስታለች which is በጣም ወሳኝ ነገር። so ይሄንን ለማለት ነው። ጥያቄ ካላችሁ ጠይቋት። thank you። በአለም እጅ አውጥቷል። ሌላስ አንዴ እንድትመልስ 2-3 ሆናችሁ ፍላይት አቴንደንት መሆን ለብዙ ሴቶች የድሪም ጆብ እንደሆነ አውቃለሁ። ግን ፍላይት አቴንደንት መሆን ወይንም ደግሞ በእኛ አጠራር ሆስቴስ መሆን የሆነ የኛን የአይምሮ ኮግኒቲቭ ስኪል የሚጠይቅ ስላልሆነ ብዛቶቹ ነገሮች ቲፒካል የሆኑ ስራዎች ስለሆነ በየቀኑ የሚደረጉት ሬጉላር የሆነ
ሩቲን አልፈለገችም። አይምሮዋን ወይም ደግሞ የእሷን የአስተሳሰብ የሆነ ቻሌንጅ የሚያደርጋት ነገር ፈለገች። then she joined the tech industry and she happened to be successful. there's a lot that we have to learn from her, right? ብዙ እኔ ወንድ ስለሆንኩ ነው እንጂ እሷ የመጣችበትን መንገድ እኔ መጥቻለሁ። ልዩነቱን የአሜሪካ አልሄድኩም። I'm still here, right? so there's a lot we should learn from her, right? like ከዩኒቨርሲቲ የሆነ ሰው የወጣ ሰው እኔ ሶፍትዌር ኢንጂነሪንግ ነው የጨረስኩት። I literally knew nothing. የእሷ ጆርኒ ደግሞ በጣም ብዙ የሚያስተምር ነገር ስለሆነ you should ask her ብዙ ነገር። so ሁለት ሰው ነው ያወጣው። በአለም መቀጠል ይችላል። እሺ ኤርሚ አመሰግናለሁ። ይሰማል? ይሰማል። ያ ቀጥል። ይሰማል። እሺ ራይል በጣም እናመሰግናለን ካለሽ ታይም ላይ ስለሰጠሽን ቴንኪው በጣም። እኔ ሁለት ጥያቄዎች ነው የምጠይቅሽ። አንደኛው እንደ ዴቨሎፐር ካምፓኒ ውስጥ ገብተሽ ስትሰሪ ጀስት የሲንግል ኮምፖነንት ላይ ስለሆነ የሚሰራው እንዳልሽው ሁሉን የቢዝነስ እንትኑን አድረስ ለማድረግ እድሉን አይሰጥሽም። ምክንያቱም ጀስት ሲንግል ኮምፖነንት ከሆነ የምትሰሪው ሌላ ጠቅላላ ያለውን ነገር ስለማታውቂው ካምፓኒ ክሬት ስታረጊ እሱን ነገር እንዴት አንድል አደረግሽው? አንደኛው ጥያቄ። ሁለተኛው ደግሞ ሪል ፕሮጀክቶች ላይ ካምፓኒዎች ውስጥ ኤአይን እንዴት ነው የምትጠቀሙት? የኤአይ አጠቃቀማችሁ ምን ይመስላል? አመሰግናለሁ። ኦኬ አንድ ላይ እንድትመልስ ሳሙኤል ተስፋዬ አይ ቲንክ። እሺ እኔ መጥፎ ዌብ ዲቨሎፐር ለመሆን መስራት የሚገባው 3 ስህተት ምንድነው? ሁለተኛው ደግሞ እንደዚህ ለዋቢ ስኪልስ ነው እንደዚህ አይነት ላይቭ ቶኮች ማለት በዚህ ሰዓት ነው ለጊዜ የሚደረጉት እንድሳተፍ ማለት ነው። አመሰግናለሁ። ኦኬ ሌላ ጥያቄ ለመሰለኝ ሌላ ጥያቄ ያለው ሰው አለ? የሳሙኤል እና በአለም ብቻ ምናልባት እሷ ከመለሰች በኋላ ልትቀጥሉ ትችላላችሁ ሌሎቻችሁም ካላችሁ። ለኛ ለተጠየቀው ጥያቄ ሳሚ አዎ በዚህ ሰዓት ቅዳሜ ከቀኑ 10 ሰዓት ላይ ምንጊዜም ዋቢ ስኪልስ በነፃ እስከ 95 ሰዎች ድረስ ጆይን የሚያደርጉበትን ፍሪ ዌብነር ሆስት እናደርጋለን። ያለፈው ሳምንት ስለ ማሽን ለርኒንግ ነበር። ከዛ በፊት ደግሞ ስለ UI UX ዲዛይን፣ ከዛ በፊት ደግሞ AI ሪሌትድ ዊዝ ፕሮግራሚንግ እያለን የሚቀጥለው ሳምንት ደግሞ ዴታ ሳይንስ ነው የሚሆነው። አዎ በየቀኑ በየሳምንቱ 10 ሰዓት ላይ ነው ለኛ ጥያቄ። ሪች ካን ኮንቲኒው። እሺ በአለም የመጀመሪያው ጥያቄ እኔ ከባንክ ኦፍ አሜሪካ ጋር በተገናኘ ሙሉን ቢዝነስ አይዲያው ያለንም ነው ወይስ የኔን ፐርሰናል ካምፓኒ ነበር ጥያቄ? ጀስት ለማንም ስታርታፕ ለሚጀምር ሰው ላንቺም ቢሆን ሲንግል ኮምፖነንት ላይ ስለሆነ የምትመደቢው የኦቨርኦል የቢዝነስ እንትኑ ከቢዝነስ ስትራቴጂም ኤቭሪቲንግ። የመጀመሪያው ልክ ስራ ከያዛችሁና ካምፓኒያችሁ ምን ላይ ነው የሚሰራው? አሁን ለምሳሌ የኔ የመጀመሪያው ካምፓኒ ባንኪንግ ነበር ብያቸዋለሁ። ከባንኪንግ ላይም ክሬዲት ላይ ነበር የምሰራው። አሁን ባንክ ኢን ጀነራል የሚለውን ቢዝነስ አንደርስታንድ የማድረግ ግዴታ የለባችሁም። አገን ክሬዲት ኦኬ። ከክሬዲትም ስወርድ ደግሞ ክሬዲትን ኢን ጀነራል በጣም ብዙ ነገር ስለሆነ አንደርስታንድ ልታረጉት አትችሉም። ስለዚህ ከዛ ደግሞ ካምፓኒዎቹ ምንድነው የሚያደርጉት? ብሬክ ዳውን ያደርጓቸዋል። አንተ እንደምታስበው ይሄ ትልቁን ቢግ ፒክቸር አንደርስታንድ የማድረግ ግዴታ የለብህም። ስፔሻሊ እንደ ቢግነር ኢትስ አ ፕሮሰስ አይደል? ካምፓኒ ውስጥ የትኛውም ካምፓኒ የተለያየ ሪኳየርመንት የተለያየ ቢዝነስ እንትን ስላላቸው ገብተህ እየተማርክ የምትሄደው ነገር ነው። እናም ከአንተ ገና ስትገባ ቴክኒካል ስኪሎችን ነው እንጂ ካምፓኒው ምን እንደሚሰራ ያንን የቢዝነስ ስትራክቸሩን ሙሉ ለሙሉ የማወቅ ግዴታ የለብህም። እነሱ ናቸው የሚያስተምሩት። እሱም ፓርት እነሱ ልክ ስራ የመጀመሪያ ቀን ስትጀምር ይሄውልህ ላፕቶፕ እዚህ ጋር እንደዚህ የሚባል አፕሊኬሽን ጻፍልን አይሉህም። መጀመሪያ ገና እንደገባህ የአክሰስ ፕሮሰስ አለ። አክሰሶች ይሰጡሃል። የሚጠቀሟቸውን ቱሎች ዋክትሩ ያደርጉሃል። ናሮን ሊዛት ያንተ እያንዳንዳቸው አፕሊኬሽናቸውን አንተ የምትሰራበትን እንዴት ነው ራን የምታደርገው? እንዴት ነው እያንዳንዷን ዲቴል ነው የምልህ። በስራ ቦታ ላቸው ላይ ሀፕን የሚያደርገውን አንተ አወቅ ካላወቅ ብለው ስኪፕ የሚያደርጉት ነገር የለም። እያንዳንዱን ነገር ኬቲ ሴሽን ኦር ኖሌጅ ትራንስፈር ሴሽን የሚባላላቸው በሱ ሴሽን ይሰጥሃል። ሃንድ ኦቨር ትደረጋለህ። which is በቃ አሁን ይህን ስራ ለመስራት በቂ የምትሰራበት አፕሊኬሽን ለምሳሌ ምንድን ነው? ኦኬ ክሬዲት የቱ ጋር ሰው ክሬዲት ወስዶ ለምሳሌ ቢሞት ልበለ
ቢሞት ያ ነገር እንዴት ነው ሃንድል የሚደረገው? ለዚህ ሲስተም የሆነ ከባኬንድ ላይ የሚሰራው ባንከሩ ከፊት ቁጭ ብሎ የሞተው ሰውዬ ጉዳይ አስፈጻሚ ሲመጣ እሱን ከፊት ሆኖ የሚጽፍበትን ምናምን ፎርሞቹ የሚሞላው ምናምን ከኋላ ያለው ባኬንዱ እንዴት ነው የምትሰራው? ለሱ የሚሆነውን ነገር በደንብ ኤክስፕሌን ይደረግልሃል። እስናረነ ወይ ቬጉ ትልቁ ሳይሆን ተሰብራ ቅድም እንዳልኩ አሁን ቅድም በፌስቡክ ምሳሌ ሰጠሁት። ለዛ ነው የስቶሪው ጉዳይ ላይ ከሆነ የምትሰራው ሲምፕል ስለ ስቶሪው ነው ኤክስፕሌን እንጂ ሙሉ ኢንታየር ፌስቡክ እያንዳንዱ ክሊክ ምን አለው፣ ፕራይቬሲ ፓርቱ ምን ይመስላል፣ ሴቲንጎቹ ምን አለው ምናምን የሚለውን ትራውት ታይም እየተማርክ እያደክ የምትሄድበት ነገር ነው እና ደስ የሚለው ደግሞ ራስን የምታሳድግበት ነው። አንተ ራስህ ኦኬ የት ካምፓኒ ውስጥ ነኝ ያለሁት? እኔ አሁን የምሰራበት ለምሳሌ ከረንትሊ ዋን ኦፍ የሀብታም ታዋቂ የሆነ የአውቶሞቢል የመኪና የሚሸጡ ካምፓኒዎች ጋር ነው የምሰራው። እኔ በጣም ብዙ ኮምፕሊኬትድ የሆነ የመኪና ፓርት ምናምን አላቸው። እሱን ነው ሃንድል የምናደርገው። ፓርቶቹን እንዴት ዲለሮቹ ኢዝሊ ለመሸጥ ሲስተም እንትን የሚሸጡበትን ፎርሞቹን የሚሞላላቸውን ነገሮች ሪፔር ሲያስፈልግ የሚለውን ሲስተም ነው ከኋላ ቢልድ የምናደርግላቸው እና እኔ ይሄ ትልቅ የሶፋስቲኬትድ ካምፓኒ እንዴት ነው ይሄን ሁሉ የሚያደርገው ኤ ቱ ዚ ማወቅ የለብኝም። የኔ ፓርት ጀስት ሲምፕል ፓርት እንዴት ነው ያንን ፓርት ዲለሮቹ አይተው ኢሜጅ ይፈልጋሉ። ፓርቱ ኮድ አለው፣ ያንዳንዱ ፓርት ኮድ ይኖረዋል። ኮዱን ክሊክ ሲያደርጉ ይመጣላቸዋል ወይ ምናምን እሱን ሎጂክ ነው እና አንተ you're not expected unless የራስ ካምፓኒ ካልሆነ በስተቀር የእነሱን ቢዝነስ ምንድን ነው የሚለውን ነገር ቢዝነስ it's a process ካንተ የማይጠበቅ የመጀመሪያው ካንተ የሚጠበቀው ስትገባ ያንተ ቴክኒካል ኤክስፐርቲ እሱን አስቀምጠው እሱን እነሱ ከሚነግሩህ ሪኳየርመንት ጋር ነው ወደ ሎጂክ የምትቀይረው። ሶ ዴፊኒትሊ እንዳልከው ፍረስትሬት ያደርጋል መጀመሪያ። ኦኬ አጌን ምንድን ነው እኔ አሁን ያልኩ ባንኪንግ ፌስቡክ ምናምን የምናውቃቸው ስለሆነ ነው። የሆነ ካምፓኒ ምን ዴሊቨር ለማድረግ እንኳን እንደፈለገ ማትረዳው ካምፓኒ አይዲያ አለ ምን እንደሚሰሩ ማታውቃቸው። አንዳንድ ቢሮዎች ተለጥፈው ስራቸው ምን እንደሆነ ግራ የሚገባቸው ሰዎች የሉ። ልክ እንደዛ ማይገባት ነገር አለ፣ ግን it's a process። እነሱም ደግሞ አንደርስታንድ ያደርጉሃል። ይሄ የእነሱ ግዴታ ነው አንተን ያንን አንደርስታንድ እንድታደርግ ማብቃት። so you don't have to understand ምድር ላይ ያሉ ሁሉ እንትኖች ካምፓኒዎች ምንድን ነው ቢዝነስ አይዲያቸው የሚለውን የማወቅ ግዴታ የለብህም፣ ግን it's a process። አብራሃቸው ስትሰራ የምታድግበት ነገር ነው። አዲስ በትክክል አድርጌዋለሁ ጥያቄ ቴንክ ዩ። ሌላኛው ደግሞ ጥያቄ ኤአይን ኢን ሪል ላይፍ አሁን እንዴት ነው እየተጠቀማችሁ ያላችሁት? አሁን ለምሳሌ እንዳልኩ እኔ በምሰራበት ቦታ ላይ ሰሞኑን እንደውም በጣም እያስደነቁን ነው። ኤአይ ኤክስፐርቶቻችን ሌላ ታሪክ ውስጥ ናቸው። ሜይንሊ በጣም የገረመኝ ነገር አሁን ስለ አይቲ ምናምን ሲባል ባይ ዘ ዌይ አሁን እኮ ኤአይ እየመጣ ነው፣ በቃ አይቲ ስራ እኮ ሊጠፋ ነው። ኖ አይቲ ስራ አይደለም የሚጠፋው። ባይ ዘ ዌይ ኤአይ በመምጣቱ ኤሊሚኔት የሚደረጉ ነገሮች እንዳሉ አስባለሁ፣ ግን ደግሞ ኤአይ ሌላ የሚፈጥራቸው አዲስ ኦፖርቹኒቲዎች አሉ። ግን አውት ዴር ያሉ ስራዎች አሁን ለምሳሌ እኛ ጋር እንዳልኳችሁ ፓርቱን ድሮ ከቦታው ላይ ወስዶ ምናምን እንትን የሚልላቸው ሰው ነበረ። አሁን ግን በኤአይ ፕሮግራም አድርገውት ከቦታው ላይ ፒክ አድርጎ እንዲያደርግ ማሽን ቢውልድ አድርገው እዛ ጋር ያሉትን የፊዚካል ጆቦች ነው የወሰዱባቸው። ስራውን የእነሱ ስራውን ኤሊሚኔት ተደርጓል። እኔ እንደውም የሚያስፈራኝ ውጭ ላይ ላሉት ሰራተኞች ምናምን ነው እነሱን ኤሊሚኔሽን ሰው እንዲያስቡበት። እና ሌላው ደግሞ ሰሞኑን አዲስ ቱል ኢንትሮዲስ እያደረጉ ነበር ኢንተርናሊ። አሁን ያልኳችሁን ሪኳየርመንት ፌስቡክ ስቶሪ እንደዚህ የሚል ነገር ቴክስት ነው ኮፒ ፔስት አርጉ ብለውን ኤአይ ቢውልድ አረጉን ኑ ፕራክቲስ አርጉ ተብለ የአንድ ሰዓት ሴሽን ፔስት ስናደርግለት ኮዱን በዚህ ጋር ያዩት ቢውልድ ፓኬጁን ከዛ ኤረር ሲመጣ እናንተ ትራብል ሹት የሚል ቴክስት ብቻ ነው የምጽፉለት ራሱ ትራብል ሹት። ከዛ ትወደኸዋል አክሰፕት ታደርገዋለህ ወይስ ምን ልጨምርበት? ዩ ጀስት ቴክስት ነው የምታደርጉለት እና ኦ ማይ ጋድ የት ነን ያልኩት። በቃ አሁን ይሄ እኔ የምሰራበት ካምፓኒ ውስጥ ነው የምላችሁ እና ይሄን ያህል ሌላም እያንዳንዳቸውን ቃቀን እንትን ድሮ 5 ሰው 6 ሰው ኦር በተደጋጋሚ 5-10 ኢሹ እየመጣ ገንዘባቸውን ምናምናቸውን ኮስት የሚያደርጋቸው እናንተ እኛን እኮ አይደለም ታርጌት የሚያደርጉት ባይዘው እነሱ እንዴት አድርጌ ሰራተኛ ልቀንስ፣ እንዴት አድርጌ ቢዝነሴን ላሳድግ፣ እንዴት አድርጌ ሲስተሜን ኢዚ ላድርግ ለዩዘር፣ እንዴት አድርጌ ዲለሩ መኪና ሻጩን እንዴት ላይፉን ላቅልለት፣ እንዴት አትራክቲቭ ላድርገው የኔን መኪና የአሻሻጥ ሲስተም የሚለውን ሲሰሩ፣ ግን እናንተ በዛ ውስጥ ማድረግ መርሳት የሌለባችሁ ነገር እንዴት ነው አዳፕት ማድረገው ኤአይን
ነሰሰርሊ ኤአይ አፕ ቢልድ ማድረግ ሊኖርባቸው አይችልም። ሜቢ ሃው ቱ ዩዝ ኢት በምትሰሩት የፕሮግራሚንግ ዘርፍ ሃው ቱ ዩዝ ኢት ዩ ሃቭ ቱ አዳፕት እንደን አሁን ራሱ አይ ሪኮመንድ ዩ ፎር ኤቭሪቲንግ ላልኳችሁ ሳይድ ለርኒንግ እኔ ከሌ ይባላለው አንደኛ ቋንቋችሁን ፕራክቲስ ታደርጉበት this is my friend by the way ChatGPT is literally my friend sometimes ይሄ ኦዲዮን ነካውና ዝም ብዬ ኮንቨርሴሽን አደርጋለሁ how is my English how is እንደዚህ እስቲ ኮሜንት አድርጊኝ በዚህ ነገር ላይ እንደዚህ ነው ያለኝ ነገር ምን ብጨምርበት ምናምን give me እስቲ የሳምንቴ ይሄን ነገር መማር ፈልጋለሁ በሳምንት ውስጥ እንዴት ብሬክ ዳውን ባረገው መማር እንደምችል ስጪኝ እላታለሁ ChatGPT so break down አርጋ በዚህ ስክሪንሻት ለ30 ደቂቃ ይሄን አንብቢ ምናምን just make it habit by the way guys አሁን ለምሳሌ ምን ቅድም ያልኳችሁ ትንሽ ነገር at a time ነው የምንማረው አይደል ምንድነው አሁን ዴይሊ ሳታረጉ ማትሉት ሀቢታችሁ I'm 100% sure እዚህ ውስጥ ያለን 90% ሰዎች ሶሻል ሚዲያ ስክሮል ሳያረግ የሚውል ሊያውም አንድ አይደለም we jump from TikTok to Facebook and then ብዙ አይነት እሱን ሀቢታችሁን ትንሽ እየቀነስ አርጉት ታውት አለላችሁ because እሱም ያስፈልጋችኋል ቀነስ አርጉትና ወደዚህ ደግሞ ፕራክቲስ የምታረጉበትን ሰዓት ስጡት you will learn a lot of things ሌላው ሳሙኤል የጠየቀው ጥያቄ አንድ ባድ ዴቨሎፐር 3 ሚስቴኮች ነው ያለኝ አንደኛ ነገር ባድ ዴቨሎፐር ከሆነ ምንም ሪኳየርመንት እንኳን አያስፈልገውም ባድ ለመሆን he is already bad already መልሰዋል ግን 3 ነገር ካልከኝ አሁን again ስቶሪ ቢልድ ያረኩ ስለሆነ የነገርኳችሁ ፌስቡክ የሚሰራው ሰውዬ በቃ እንደውም ለምን በ3 ሰከንድ አይጠፋም ስቶሪ ብሎ ቢያረጋው ሪኳየርመንትን አንደርስታንድ አለማድረግ እሱን ዝም ብሎ እንደተጠጥሩ አድርጎ ቢሰራው ምንም እንትን ቴክኒካሊ ደግሞ ራሱን ያላበቃ ፕራክቲስ ያላረገ በደንብ ማያውቅ ምናምን እና I mean I don't know if I get your point ግን bad web developer already bad ብለ ገልጸዋል there is nothing good about bad developer so it's all bad okay thank you so bad developer I think ካራክተሩን ነው መሰለኝ ሊጠይቅ የፈለገው ሳል ካራክተሩ አንደኛ በግ ሲያጋጥመው በጣም እንትን ይሰማዋል ምንድነው ይሄ ተስፋ መቁረጥ ውስጥ ሁለተኛ ነገር ባድ ዲቨሎፐር ባወቀው ደስተኛ ነው የሚሆነው ለምሳሌ no matter what ኮዱ ረን ካደረገለት he celebrates his success ሁለተኛው ሶስተኛው ደግሞ ብዙ ጊዜ ባድ ዲቨሎፐርስ የሚባሉ ሰዎች አዲስ ነገር የመማር ወይም ደግሞ ቻሌንጅን አዳፕት የማድረግ ሜንታሊቲያቸው በጣም የደከመ ነው right በጣም የደከመ ነው ሶስተኛ ነገር አራተኛ ነገር ሲስተም አርኪቴክቸርን የመረዳት አቅማቸው በጣም የወረደ ነው ባድ ዲቨሎፐርስ የሚባሉት ሲስተም አርኪቴክቸር ስንል ለምሳሌ ከኤፒአይ ጋር የተገናኙ ወይም ደግሞ ነገሮችን ስትራክቸር አድርጎ ማፕ የማድረግ አቅማቸው ይሄ ሪአክት ላይ የምናውቃቸው ኮንሰፕቶች አሉ አይደለ እነሱ አይነት ነገሮች ላይ በጣም ደካማ ናቸው እና ደግሞ ላይክ የሆነ አንደኛ ትንንሽ ስኬቶችን በጣም ለትንንሽ ስኬቶች ብዙ ነገር ሴሌብሬት ያደርጋሉ they brag themselves like they know much like a bad developer መጀመሪያ የምትለዩት yes I can do it 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 ነው የሚለው right ኮሙኒኬሽን ስኪላቸው ላይ ራሱ ይለያል ሲያወሩ ብዙ ጊዜ እንደዚህ አፋቸው ላይ ምናምን ትለዩዋቸዋላችሁ አሁን እንደውም ባድ ዴቨሎፐር የሚባል እኮ ጠፍቷል ወደ ቫይብ አድጓል ቫይብ ላይም ደግሞ ፕሮምፕት ይፈልጋል አይደል ፕሮምፕት ኢንጂነሪንግ ኮንሰፕት ይፈልጋል ፕሮምፕት ኢንጂነሪንግ ቀላል ነገር አይደለም ባይዘው ፕሮምፕት ኢንጂነሪንግም እኮ ያስቀጥላል ዴታ አኖቴሽን ፕሮምፕት ኢንጂነሪንግ ዴታ አኖቴተርስ ማለት እኮ ብዙ ሙያ ይፈልጋል ዴታን አኖቴት ማድረግ ወይም ደግሞ ሌብል ማድረግ የኤአይ ኤክስፐርት የዋስረስ እዚህ ውስጥ ስላለ we can give you a bit additional concept ከፈለጋችሁ እና so እሱም ሙያ ይፈልጋል ነው ባድ ዲቨሎፐርስ አሁን ላይ ወደ ቫይብ ያድጋሉ ግን ቫይብ ላይ ደግሞ ኮሙኒኬሽን ስኪል ይፈልጋል so ብቻ ባድ ዲቨሎፐርስ ብዙ ጊዜ አንደኛ ጸባያቸው ይሄ ኮላቦሬቲቭ ማይንድ የላቸውም ኮላቦሬቲቭ ማይንድ አንደኛው የፕሮግራመር ትልቁ በጣም ተፈላጊው ከቻይና ጋር እንዳይገጥማችሁ ጸልዩ እንጂ ኦንላይን ስራ የምትሰሩ ከሆነ ያው ቻይኖች ስኪል ትራንስፈር ላይ በጣም ደካማ የሚባሉት ዓለም ላይ ከነሱ እኩል የለም የሚያውቁትን በተአምር ማሳወቅ አይፈልጉም በጣም ነው የሚጠነቀቁት አዲስ ነገር እናንተ እንዳታውቁ ከናንተ የሆነ ነገር እንዳትኮርጁ በጣም ነው የሚጠነቀቁት ስኪል ትራንስፈር ላይ ደከም ያሉ እንደ ህዝብ እንደ ማህበረሰብ ቻይኖች ናቸው ከዚህ ውጪ ሌላው ማህበረሰብ ችግር የለበትም ኮላቦሬቲቭ ማይንድ ነው ያለው ለዛ ነው ኮላቦሬቲቭ ቱል የምንማረው እንደ ቨርዥን ኮንትሮል ሲስተም እና ሶ ኮላቦሬቲቭ አይደሉም ነው እንትኖች ባድ ዴቨሎፐርስ የሚባሉት እነሱ የሰሩትን ከሌላው ሰው ጋር አብረው ለመስራት አንደኛ ስለሚፈሩ ነው
የሆነ ወይ ኦቨር ኮንፊደንት ናቸው ወይ ደግሞ they lack confidence ኦቨር ኮንፊደንትም የሆነ ኮንፊደንስ ማነስም ችግር ስላለው ማለት ነው right ብቻ የሚያስፈልገው አንድ ባድ ዲቨሎፐር የሆነ ወደ ተሻለ ዲቨሎፐርነት ለማደግ whatever it takes and no matter what I have to do it ነው የሆነ ረጅም ጊዜ ሊወስድብኝ ይችላል ወይ ደግሞ ብዙ ዋጋ ሊያስከፍለኝ ይችላል የሆነ ብዙ መጽሐፎችን ማገላበጥ ብዙ ነገሮችን ሪሰርች ማድረግ ሊኖርብኝ ይችላል I have to do it I can do it የሚል ሜንታሊቲ የላቸውም ነው አሴ ፕሮግራመር ደግሞ እሱን ከሌላችሁ አታደርጉትም ያው ምንም እኮ ማጂክ አይደለም ኮምፒውተር ጋር ስንግባባ ቱል ነው ኮምፒውተር የሚረዳቸው ግራመሮች አሉ we call it syntax እነሱን ግራመሮች ነው ቪዮሌት ስናደርግ በግ የምንለው ወይም ደግሞ ስህተት የሚሆነው የሚመጣው ማለት ነው just because we followed that protocol ወይንም ደግሞ ህጉን ግራመሩን ስለተከተልን ብቻ doesn't mean that computer can understand us አይደል it has to be meaningful ሴማንቲክስ እንለዋለን እሱን ደግሞ በፕሮግራሚንግ ከነኚህ ከሁለቱ የወጣውን የሰው ልጅ የራሱ አይምሮ ውስጥ ያለውን በኢን ኤቭሪዴይ ላይፉ ወይም ደግሞ ዴይሊ ሩቲኑን የኮምፒውተርን ኮምፒውቴሽናል ፓወር ተጠቅመን ኮምፒውተር የሱን ኮምፒውቴሽናል ፓወሩን ተጠቅሞ የኛን ነገሮች ሲምፕሊፋይ እንዲያደርግልን የኛን ዓለም እንዲረዳና እኛ ዓለም ላይ ያለውን ዴታ ኮንሱም የሚያደርገው ኮምፒውተር እንግዲህ ብቸኛ ኮንሱም የሚያደርገው ነገር ዴታ ነው አይደል ሶ ያ የሚመጣው ኢትስ ኖት ጀስት ባይ ሜሞራይዚንግ ሰም ሶርት ኦፍ ወይ ነው ካውንትለስ ሲንታክሶችን አይደለም ድሮ ስዊፍት ፕሮግራሚንግ ላንጉጅ የሚማር ሰው ከ8000 በላይ ክላስ መሸምደድ አለበት ከ900 በላይ ሜቶዶችን መሸምደድ አለበት ኖበዲ ካን አሁን ላይ ማንም ሰው መሸምደድ አይጠበቅበት ሶ ጉድ ፕሮግራመር የሚባለው አሁን ላይ someone who has the ability of thinking and the ability to think የሚባል ነው ዓለም የምትፈልገው ሌላው ሰው ከሚያስበው መንገድ እንዴት አድርገን የራሳችን የሆነ ዩኒክ ፕሮፌሽናሊ ኢንትረስቲንግ የሆነ ሐሳብ ማሰብ እንችላለን what can we bring on the table የሚለው ነገር ነው እንጂ ባድ ዲቨሎፐርስ ወይም ደግሞ ምናምን እነሱ ኢንሃንስድ እየሆኑ የሚመጡ ነገሮች ናቸው ዞሮ የሰው ልጅ በማንኛውም ሙያው ላይ የሚያስፈልገው ኢንተለጀንስ ፕላስ ካራክተር ይመስለኛል ይሄ የኔ አመለካከት ነው ኦኬ ቴንክ ዩ ሪች ሌላ ጥያቄ እሺ ይሰማል ኦኬ መጀመሪያ ራሄልን በጣም እናመሰግናለን ላይክ ሴት ሆኖ ቴክ ላይ ማየት በጣም ሪፍሬሽንግ የሆነ ነገር ነውና ከልብ እናመሰግናለን ልታካፍል ስለመጣሽ ያለፍሽበትን ልምድ and እኔ መጠየቅ የምፈልገው ጥያቄ ምንድነው ኢንተርናሽናል ጆብ ማርኬት ላይ ለመግባት as a company እና as an employee ምንድነው ቴክ የሚያደርገው ምንድነው እናንተ ጋር የሚታዩት ነገሮች እና እንዴት ደግሞ እንፈልግ ላይክ ምን ፕላትፎርሞች እንችላለን ኢንተርናሽናል የሆኑ ጆቦችን የሚለውን ነው አመሰግናለሁ ኦኬ ቴንክ ዩ ሪች you can continue እሺ ለቲ አመሰግናለሁ እኔም ሶ ኢንተርናሽናል ጆብ ማርኬት ስትይ ኢትዮጵያ ሆናችሁ ኢንተርናሽናሊ ወይ ደግሞ ከሌላ ሀገር ስራዎችን ለመስራት ነው አይደል ጥያቄሽ ኦኬ ይሄን ስል በጣም አዝናለሁ I'm not saying it's impossible ግን ይሄ እንደ ህንድ እንደ ቻይና እንደ ሌላ ሀገሮች ኢትዮጵያ ይሄ አውት ሪሶርስ ኦር ኦፍሾር ቲም ሰው አንድ ካምፓኒ ቢልድ ላርግ ሲል ኢትዮጵያ ብሎ ከሚጠራት ሀገር መሀል አይደለችም እንደ ሀገር እዛ ሊስት ውስጥ ያለንም ሶ ይሄ ቻንሱን ጠባብ ያደርገዋል however ግን ስቲል ቻንሱ ጠባብ ቢሆንም አሁን ቅድም ኤርሚ ሲነግረን ነበር ኤርሚ አሳክቶታል አንደኛ የመጀመሪያው ነገር ሊንክድኢን ፕሮፋይል ይኑረን ቢልድ እናድርግ ኮኔክሽኖችን በደንብ ስፔሻሊ በእኛ ኤክስፐርቲስ ለምሳሌ አንቺ ፍሮንት ኤንድ ላይ ምሳሌ ከሆነ ባክ ኤንድ whatever ባለሽ ኤክስፐርት ያሉሽን ኮኔክሽኖች ፈልጊ በተለያየ አገራት ሊሆን ይችላል እንደገና ደግሞ አሁን you can use like copilot ChatGPT ምናምን ፈልጋችሁ አውትሶርስ የሚያደርጉ እንደዚህ ለምሳሌ የሴኩሪቲ ችግር ምናምን የሌለባቸው ብዙ እንትኖች አውትሶርስ ማያደርጉበት ምክንያት ከኢትዮጵያ ሴኩሪቲ ኢሹ ነው because አንቺን ስትሪልን ብለው ሲቀጥሩሽ ዳታ ብዙ ነገር አክሰስ ይሰጥሻል so out of nowhere አምነውሽ ነው ያንን ነገር የሚያደርጉና በዛ ምክንያት ያለንን ቻንስ የስራ እድል ከውጭ ማግኘት ቻንስ ያጠባዋል ከዛ ይልቅ ግን እኔ for the use የምመክረው ነገር ኢትዮጵያ ላይክ ብቻ ሳይሆን በትምህርት you can go out እና አንደኛ አዲስ ነገር ተማራላችሁ አዲስ environment ቅድም ስንል እንደነበረው የትምህርት እድሎችን ከዛ ከትምህርት እድሎቹ ወደ ስራ መቀየር የሚችሉባቸው ኦፖርቹኒቲዎች አሉ ምናምን የተለያዩ ሀገር ላይ ሶ እንደሱ ነፃ የትምህርት እድሎች ስኮላሮች ምናምን ለማግኘት ብትሞክሩ ኤክስፐርቲያችሁን ብታሳድጉ የተለያዩ ቡት ካምፖች ምናምን ስፖንሰር የሚያደርጉ ካምፓኒዎች አሉ እነሱን ነገር ያው
አሁን እኔ ለአንቺ የአንቺን ዲቴይል እንትንሽን ፕሮፋይልሽን ስለማለቀው እንዲህ ነው ብዬ ሰጀስት ላደርግሽ አልችልም። ግን በአንቺ ፕሮፋይል መሰረት አይ ሃቭ ደስ ኤክስፐርት ይሄ ነው ያለኝ ነገር ሶፋር እንደዚህ ነው ብለሽ ሰርች ስታደርጊ will give you the directions በዚህ መንገድ ስራውን መፈለግ ትችላለሽ። ግን ኤግዛክትሊ ሜቢ ኤርሚ better idea አለው ብዬ አስባለሁ ከኢትዮጵያ እንዴት ወደዚህ ስራ እንደሚፈለግ። ግን በትምህርት በጣም የሚመጡ ሰዎች እዚህ ያገኛለሁ፣ በስራ የሚመጡ ሰዎች አሉ እንዳልኩሽ። ግን again ኢትዮጵያውያን አይደሉም። አሁን ህንዶች እዚህ ሀገር ጠቅላላ ለስራ ተብሎ ከሀገራቸው ነው እየተቀጠሩ የሚመጡት። እኛ ሀገር ግን ያው እንደ ሀገር እሱ ፕሪቪሌጅ የለንም። ግን እደዝሚን የለም ማለት አይደለም። ስቲል እንትኑ ካላችሁ ጆይን አርጉ፣ የተለያዩ ትምህርት ቤቶች ዩኒቨርሲቲዎች ቼክ አርጉ። ቴክ ላይ ስፔሻሊ በጣም ብዙ እድሎች አሉ። ደዝሚን አሁን ሂዊ የሆነ ቦታ ደርሰሻል ማለት ተምረሽ ጨርሰሻል አይደለም። ዩ ካን ስቲል ስኪልሽን ማሳደግ መማር ሞር ትችያለሽ። ሶ በትምህርት መግባት ትችላላችሁ ምናምን። ሜቢ if this works ይሄንንም ብታስቡበት ኮንሲደር ብታደርጉት። ኤርሚ ሜቢ እስቲ ያንተ ኤክስፒሪየንስ ከኔ ይሻላል። እኔ ኦልሬዲ እዚህ ስለሆንኩኝ እንዴት ነው ከውጭ ወደዚህ ስራ ብዙ አላውቀውም። ኦኬ እኔ እንግዲህ ያው ባገኘሁት አጋጣሚ ሁሉ ምንም ሳልጨምር ሳልቀንስ ምናምን how I ended up በዛ ስራ ላይ ምናምን ኦልሞስት ቲክቶክ ላይ ላይቭ ስገባ ለጠየቁኝ ልጆች 30 ደቂቃም ወስጄ አውርቻለሁ፣ 10 ደቂቃም ወስጄ 20 ደቂቃም ወስጄ በየሄድኩበት ሼር አድርጌያለሁ። የመጀመሪያው አንቺ ያልሽው ሊንክድኢን is the most important በጣም ኢምፖርታንት ኤንቲቲ የሚባል ዓለም ላይ አሁን ሶሻል ሚዲያ is the most powerful entity in the world አሁን ላይ no matter what። ያንን ለምን እንጠቀምበታለን የሚለው ብልጥ የሆነ ሰው ለራሱ ፐርፐዝ ይጠቀምበታል። ያው የተጃጃለ ሰው ደግሞ ሶሻል ሚዲያው ራሱ ሰውየውን ይጠቀምበታል ወይ ደግሞ ልጅቷን ይጠቀምባታል ማለት ነው። ራይት እኔ I chose the first one። ያው እኔ I had a privilege to work with one of the prestigious የሚባል በኢትዮጵያ ስታንዳርድ ኢንሳ ነበር ጆይን ያደረኩት። ከዩኒቨርሲቲ እንደወጣሁ እንግዲህ I literally knew nothing. I thought I performed well ግን literally ነው ላችሁ literally I knew nothing። ምንም የማውቀው ነገር አልነበረም። ከዩኒቨርሲቲ ከወጣሁ በኋላ እኔ ስራ ስፈልግ ኢንሳ ብዙ አልወደድኩትም። 4-5 ወር ብቻ ነው ሰርቼ የለቀኩት። ግን ሶፍትዌር ካምፓኒ ላይ ቼዝ ሳደርግ መጀመሪያ እዚሁ አዲስ አበባ ምን ትችላለህ ጃቫ፣ ምን ትችላለህ ፒኤችፒ፣ ምን ትችላለህ ሲ ሻርፕ፣ ምን ትችላለህ ሲ ፕላስ ፕላስ እንደዛ ቢባል ስራ ለካ የለም። እኛን ደግሞ ዩኒቨርሲቲ ላይ ያስተማሩን እሱ ነው። so I figured there was like a huge gap between the employers and the አዲስ ከግራድ ስኩል በሚወጡት ሰዎች መካከል እና so ያው ቴሌቪዥን ላይ ነበር የምሰራው። I had a chance to attend boot camp completely ከዜሮ እንዴት ሰው በሶፍትዌር ኢንጂነሪንግ ተመርቆ ከኤችቲኤምኤል መማር ይጀምራል? sounds crazy ግን that's how I started እና ከኤችቲኤምኤል ከሚባል CSS ከሚባል ነው ተመሬ እኔ ኦልሞስት ከ7 ወር ምናምን በኋላ ያው እኔ ሁለት ስራ ስለነበረኝ የፋይናንሻል ኮንስትሬንቶችን በአንደኛው ከቨር አደርግ ነበር። አሲኦል ማይት ነው እኔ የአዲስ አበባ ልጅ አይደለሁም። ሰው ተከራይቼ ስኖርም የሌሎቹን የፋይናንሻል ኤክስፔንሶችን ከቨር ማድረገው ቴሌቪዥን ላይ ሰራ ነበር። I used to produce technology show so መማር ነው ተማርኩ። ከተማርኩ በኋላ ከአፕወርክ ነው የጀመርኩት። እኔ ከአፕወርክ ሰዎች $4 $5 ስትሆን ንቀው ይተዋታል። እኔ ግን እሰራ ነበረ። $5 ስራ ለመጀመሪያ ጊዜ ሲከፈለኝ it was like beyond any words much better than I can express now. The feeling at the time what I felt was ለኔ it was like ሙሉ በሙሉ እንትን ሺፍት የሚያደርግ ነገር ነበርና ምክንያቱም በጣም የሆነ ነገር ጨርሳችሁ ተምራችሁ ከዩኒቨርሲቲ ወጣችሁ አለመቻል በጣም ከባድ ነው። እኔ ደግሞ ለህኛ ነኝና በጣም ነው የሚያስጠላው። ራይት ምንም የማውቀው ነገር ስላልነበር ማለት ነው። ሶ መማር ነው መጀመሪያ ኦንላይን ስራዎችን ለመስራት። እኔ ለአፕወርክ ላይ 1-2-3 ስራ ነው የሰራሁት። ከዛ በኋላ በቃ ሪች እንዳለችው ሊንክድኢን ፕሮፋይላችሁን በጣም ማስተካከል ነው። ሊንክድኢን ራሱ ሪኮመንድ ያደርጋቸዋል። ሃይብሪድ ነው የምትሰሩት፣ ኢንሳይት ነው የምትሰሩት ወይስ ሪሞት ነው የምትሰሩት የሚለውን ይጠይቃቸው። ደስ የሚለው ደግሞ ሊንክድኢን ራሱ ፐርፎርማንሳችሁን ይለካል፣ ፈተና ይሰጣል። አሁን ላይ አላውቅም ያው ኦንላይን ሰራተኛ ስላልሆንኩ ማለት ነው። ራይት ፈተና ይሰጥ ነበር አዘ ታይም። እኔ I took it seriously እነኛን ፈተናዎች ለመመለስ ዘን ሊንክድኢን ሜዠር ያደርጋችሁና ከ65% ከ70% በላይ ስትሆኑ ወደ ቱሪንግ ሪኮመንድ ያደርጋቸዋል። ቱሪንግ ደግሞ one of the best በጣም ፕሮፌሽናል የሚባል የአሜሪካ ውስጥ የሚገኝ የኦንላይን ማርኬት እንትን ጆብ ፕሌስ ነው። ልክ እንደ አፕወርክ ምናምን ይሰራል እና ትንሽ ከበድ ያሉ ነገሮች ነው የሚያሰራችሁ። ከዛ እኔ እዛው አፕወርክ ላይ 5-6 ስራዎችን ሰራው። አምላክ ይዛታ had
a friend. I still have a friend. My best friend used to teach English. ማራኪ እንግሊሽ ዊዛቢ የሚባል ካወቃችሁት ምናልባት ኦንላይን he used to be my best friend. I mean we used to hang out each other በጣም ብዙ ጊዜ በጣም እንደዚህ like we used to hang out together እና so ከሱ ጋር በመዋሌ እኔ ኮሚኒኬሽን ስኪሌ በደንብ ተስተካክሎ ነበረ። ከኢትዮጵያም በጣም ብዙ ሰው ነበር የተወዳደረው ለዛ ለአሜሪካ ስራ። አንደኛ እኔ እዚህ ኢትዮጵያ ውስጥ ያለው 10,000 ብር የማይሞላ ደሞዝተኛ ስለነበርኩ ያንን ያክል ክፍያ ያለው ገንዘብ ላይ ያለ ስራ ላይ ላንድ ማድረግ ወዝ ከኔ ሊግ የበለጠ ነበረ። ግን ያው there is nothing you can lose በመሞከር ባለመሞከራችሁ ግን ብዙ እድሎቻችሁን ታባክናላችሁ። በመሞከራችሁ there is nothing you can lose nothing። የሆነ ነገር ካልሞከራችሁት የማይመስላችሁ ዘን ሞከርኩት። ሌሎቹ ቴክኒካሊ ጎበዝ ናቸው፣ እኔ ደግሞ ኮሚኒኬሽን ስኪሌ ጥሩ ነው። ለምሳሌ በሪአክት ነው ስራ ያገኘሁት። በሪአክት ስራ ስሰራ የመጀመሪያ ነው። ከዛ በፊት የራሴን ፖርትፎሊዮ ዌብሳይት ብቻ ነበር በሪአክት የሰራው፣ ምንም ስራ አልሰራው። በቃ ከዜሮ ነው። ደስ የሚለው አሁን ላይ ያው ቀደም የነገርኳችሁ ታይሙ ሺፍት አድርጓል ነው። ድሮ ላይክ ምን ያክል ሜሞራይዝ አድርጋል ነው። አሁን ግን በፈለከው ፕሮግራሚንግ ላንጉዌጅ እችን ጥያቄ ስራ ነበረ ኤግዛሙ። በፈለከው ፕሮግራሚንግ ላንጉዌጅ ከፈለክ በጃቫ ከፈለክ በሲ ፕላስ ፕላስ አንተ እችላለሁ በምትለው እችን ጥያቄ ሶልቭ አድርግ ነው። ራይት የፕሮግራሚንግ ማይንድ ሴታቸውንና ዴታ ስትራክቸርና አልጎሪዝም የሚለውን ነው ማወቅ የሚፈልጉት። ዋን ኦፍ ዘ ሂውጅ የሚባል ያው ሪች እዛው ስላነች ታውቋለች። ናሽናል ካንሰር ኢንስቲትዩት የሚባል የመንግስት መስሪያ ቤት ነው። እኔ እዛ ብሆን ኖሮ ምናልባት በጣም ብዙ በሚባል በአሜሪካ ስታንዳርድ ክፍያ ነው የሚከፈለኝ። ግን እኔ ፒኤ ነው የሆንኩት፣ ፕሮግራመር አሲስተንት ወይም ፕሮግራመሮችን ማገዝ ነውና ደን አይ ኤንድድ አፕ እዛ ስራ ላይ በቀላሉ። ትልቁ ያገዘኝ ነገር ምንድነው? ኮሚኒኬሽን ስኪል ነው። ሊንክዲን ትልቁ ነው፣ በጣም ትልቁ የሚባለው ለኦንላይን ስራ በጣም ትልቁ። እኔ ሊንክዲን ላይክ ሌሎች ሶሻል ሚዲያ ላይ ደካማ ሊሆን እችላለሁ፣ ግን ሊንክዲን ላይ ለምሳሌ ወደ 21,000 የሚሆኑ ፎሎወሮች አሉ። ሊንክዲን ላይ አክቲቭ ነኝ ስጠቀም። ሊንክዲን ላይ ኢቭን ሜሴጆች ጠዋትና ማታ ቼክ አደርጋለሁ፣ ሌላው ላይ ላልመልስ እችላለሁ ቶሎ። ሊንክዲን ስቲል ባልሰራም ማለት ነው። አንደኛ ፕሮፌሽናል የሆነ ኔትወርክ ነው ስታብሊሽ የምታደርጉት፣ እዛ ላይ የምታገኟቸው እንትኑ ራሱ ኢንቫይሮንመንቱ ራሱ ሊንክዲን የተሻለ ነው። ካልም ነው ስለማይጠቅም ማለት ነው፣ ለእኛ ፖይዝን ነው። ራይት አሴ ዲቨሎፐር ደግሞ እንደ ቴክኖሎጂ ሰው ደግሞ ትልቁ መጠበቅ ያለብን አይምሯችንን ከሚያቆሽሹን እሳቤዎች ነው። ልብሳችን ሲቆሽሽ እንናደዳለን፣ አይምሯችን ሲቆሽሽ ግን ለምን ዲፌንድ አናደርግ? ራይት ምክንያቱም ልብስ መቀየር እንችላለን፣ አይምሯችን ግን ይከብዳልና ቶሎ መርሳት አይችልም። ብዙ የማይጠቅሙን ነገሮች ሜሞራይዝ ከምናደርግ እሱ ሊንክዲን አንደኛው ነው። ደን እኔ እዛ ከገባው በኋላ አንድም ኢትዮጵያዊ አልነበረም። ኢን አፍሪካ አንድ ኬንያዊ ነበረ፣ ይባረራል። በየ3 ወሩ ነው ይታደስ የነበረው። እኔ ለ8 ወር ያክል ነው የሰራሁት። ትልቁ ነገር አንዱ ቦታ ላይ ከሰራችሁ ሌላ ቦታው ላይ እዛው አብራችሁ የምትሰሯቸው ሰዎች ሪከመንድ ያደርጓቸዋል። እኔ ከናሽናል ካንሰር ከጨረስኩ በኋላ መርካሪ ነው የሰራሁት። ያው መርካሪ ታውቁታላችሁ፣ የጃፓን ትልቁ በአማዞን ስታንዳርድ የሚወዳደር ማርኬት ፕሌስ ነው አይደል? መርካሪ ሰርቻለሁ፣ ለዩክሬን የተወሰነ ደን ከዛ በኋላ ነው እንግዲህ ቅጥር የሚባለው ማቆም ያለው ማለት ነው። ዋቢ ስኪልስም የተጀመረው እንደዛ ነው። ዋቢ ስኪልስ ስንጀምር ለምሳሌ እኔ በሳምንት 3 ቀን ለአሜሪካ ውስጥ ለሚገኘው ድርጅት እሰራ ስለነበረ ሊንክዲን ላይ ቁጭ ከምል እኔ ከዜሮ ስለሆነ ብዙ ብር አውጥቼ ነው የተማርኩት። እኔ ኦንላይን ስማር አሜሪካን ሀገር የሚኖሩ ሰዎች ስፖንሰር አድርገውኝ በነ ፕሮፌሰር ጄሜላንድ ሳይቀር ላይቭ ተምሬያለሁ ከሃርቫርድ ዩኒቨርሲቲ ማለት ነው። አሁን ኢዲኤክስ የሚባለው ፎር ፍሪ ታገኙታላችሁ ሪካርደድ ቪዲዮዎቹ ራይት። እኔ ሰው ከፍሎልኝ ስፖንሰር አድርጎኝ ብዙ ብር ከፍዬ ነው የተማርኩት በኢትዮጵያ ስታንዳርድ። ከተማርኩ በኋላ ተርሳውት ምን ገባኝ፣ ብዙ ሰዎች ለምሳሌ ከኔ ጋር የተመረቀው ሳይቀር ከዩኒቨርሲቲ አንገቱ ላይ ወርቅ ተደርጎለት ዋንጫ ሰጥተውት ቶፕ ስኮረር ተብሎ በኢትዮጵያ ግራድ ስኩል የወጣ ሰው ቴክኒካሊ ጎበዝ አይደለም፣ በቃ ስኪልድ የሆነ ሰው አይደለም፣ ፐርፎርም አያደርግም። አይ ፊገር ዜር ዋዝ ኤ ጋፕ። ጊዜ ያለኝ በሳምንት 3 ቀን ነው ፎር አሜሪካን ካምፓኒ የምሰራው። በሳምንት 3 ቀን ደግሞ ከምተኛ ሃው አባውት አይ ቲች ፎር ፍሪ ብዬ ነው የጀመርኩት። በነፃ አልኩኝ። ያው በነፃ ስላልኩ ደግሞ ማንም ሰው ስካም ወይም ደግሞ ታጭበረብራለህ ያለኝ የለም። ሁሉም ሰው ጆይን አደረገ። በነፃ ሲባል ስፔሻሊ በነፃ ሲባል በጣም አንደርማይን የተደረገ ነገር ነበር ኤክስፔክት ያደረጉት። ሆነስትሊ እኔም 10 ሰው 15 ሰው አስተምራለሁ ብዬ ነበር፣ ግን ወደ 76 ሰው ነው ጆይን ያደረገው። 39 ሰው ተመረቀ። ከዛ ሁለተኛ ዙርስ መች ነው የሚጀመር? በጣም ከባድ ነበር ለእኔ አዝታይ። ምክንያቱም ቀን ይደውላሉ፣ ፕሮጀክት የሚሰሩ ሁሉ ልጆች ነበሩ። ሌሊት ይደውላሉ፣ እችን ይቅርታ አስቸገርኩ እንዴ ብሎ ምናምን ጉዳዩን ያወራል። አይ ሃድ ኤ ላይፍ ራይት አዝታይ በጣም አስቸጋሪ ነበር። ሁለተኛ ዙር ላይ ሲሆን ያው ነገሮች እየከበዱ መጡና 4 ሺህ ብር ክፈሉ አልኳቸው። አስተዋውቄ አላውቅም። ቲክቶክ ላይ እንኳን ከመጣን ገና 1 ወራችን ነው። ከዛ አንደኛ ዙር የነበሩ ደግሞ ሁለተኛ ዙሮችን ሪከመንድ ያደርጓቸዋል ማለት ነው።
that's the way everything has started እና ዌብ ስኪልስ የሚልም ስም አልነበረው ነበር። ኤርሚ ጋር እንማራለን ብሎ ነው የመጡት። ሁለተኛ ዙር ላይ 4 ሺህ ብር ተቀበልኳቸውና ወደ ኪሴ ሳይሆን የሆነ ኮኦርዲኔት ለሚያደርግልኝ ሰው ደሞዝ መክፈል አለብኝ። there was no any company ዮምቴክ ግሎባል የሚባል ድርጅት አልነበረም፣ ራይት እንደ ድርጅትም አልነበርንም ነው። እና አንድ የሚያግዘኝ ልጅ ከ4 ሺህ ብር ላይ ለሱ መክፈል እችላለሁ። I didn't get a penny I swear to God የምሬ ነው። እስከ 3ኛ ዙር 1 ብር ወስጄ አላውቅም ከትሬኒንግ ላይ። ኢንፋክት አሁንም የአንድ ወር ደሞዝ አይከፍልልንም በዌብ ስኪልስ የሚመጣው ገንዘብ just you know ማለት ነው። የእኛ ተማሪዎችም እዚህ ውስጥ ስላላችሁ ራይት። ሶ ከመርዳት ነው አፕሮቹን የጀመርነው። ወደ 3ኛ ዙር ስንሄድ በምንድን ነው የምንለካው? ለምሳሌ ሁለተኛ ዙር ላይ የነበረችው ልጅ አሁን የእኛ ተማሪ የነበረች ማህሌት የምትባለው ጀርመን ሀገር የዲቨሎፐርስ ቲም ሊድ ነች። she's not just a developer የዲቨሎፐርስ ቲም ሊድ ነች። ጀርመን ላይ ነው ላችሁ ማህሌት ትባላለች ራይት። አንደኛ ዙር ላይ ካስተማርናቸው ከኦሮሚያ ባንክ ይደውላሉ። እኛ ትራክ አላደረግነው ብዙ ለመሄድ አላሰብንም ነበር። ጀስት እኔ ቁጭ ከምል ነው በኋላ ቢዚ ሲሆን አቆመዋለሁ ብዬ ነበር የተጀመረው። እንዲህ ታስቦበት ምናምን ቡት ካምፕ ትሬኒንግ ሴንተር ምናምን አልነበረም ራይት። ከዛ ወደ ሁለተኛ ዙርም ስንሄድ እንደዛ በጣም ብዙ ሰው ይቀጠራል። 3ኛ ዙር ላይ 4ኛ ዙር ላይ እኛው ወደ ካምፓኒ አደግን። በትምህርት ሚኒስቴር ሌቭል ሪኮግኒሽን ወሰደን። የሶፍትዌር ካምፓኒያችን ደግሞ በሚኒስትሪ ኦፍ ኢኖቬሽን ኤንድ ቴክኖሎጂ ሰርቲፊኬት ኦፍ ፕሮፌሽናል ኮምፒተንሲ የወሰደ ድርጅት ሆነ። እኛም ትላልቅ ሶፍትዌሮችን ዲቨሎፕ ማድረግን ሶፍትዌር ካምፓኒ ሆነን እኔም የኦንላይኑን ስራ ተው። እንደዛ ነው የመጣው። ግን የኦንላይን ስራ ላይ አንደኛ ኦንላይን ስራ እንደምታስቡት አይደለም። ምንድነው እሱ? እኔ ባለኝ ሪሰርች እንግዲህ አሜሪካንም ባይሆን የተወሰኑ ከኢትዮጵያ ውጭ የሄድኩባቸው ሀገሮች አሉና ጥሩ ስም የለንም በዲቨሎፕመንት አካባቢ ላይ። ምንድነው የምንባለው? ዲቨሎፐሮች የኢትዮጵያን ዲቨሎፐሮች ያው ኢትዮጵያን ኮሚኒቲ በየቦታው አለ። አሜሪካ ውስጥ ይሄዱና የሆነ ብር ይከፍሉና 4 ዓመት ልምድ አለኝ ብለው ያጽፋሉ። 4 ዓመት ልምድ ያለው ሰው ስለሚባል ይቀጠራሉ። ተርንሻውት ወረቀቱ አይደለም የሚሰራው፣ ያጭበረብራሉ ማለት ነው። ስራው ላይ ወንደው ስራው ኢንቫይሮንመንት ላይ ከወጡ በኋላ ደግሞ ብዙ ልምድ እንደሌላቸው ስለሚረጋገጥ ብዙ ጊዜ ያጭበረበሩ ስላስቸገሩ ኢትዮጵያንስ ፕሮግራሚንግ ላይ ብዙ አይቀጠሩ። ገንዘብ ላይ ግን በጣም ይቀጠራሉ። ምክንያቱም አይሰርቁም ተብሎ ስለሚታሰብ ማለት ነው ራይት። አሁን ኦንላይን ስራ እንደ ድሮ አይደለም። አሁን ህንዶች በጣም በተጠናከረ ሁኔታ መጥተዋል። ሩዋንዳ ያሉ ዲቨሎፐሮች ይበልጡናል ራይት። አንደኛ የመረዳዳት ባህላችንም እዚህ ብዙ አይደለም። የኢትዮጵያ መረዳዳት ትልቁ የእውቀት ላይ ሳይሆን የምግብ ላይ ጥሩ ነው። የትኛውም ቤት ብትሄዱ ጾማችን አታድሩም ትበላላችሁ። የትኛውም አካባቢ ብትሄዱ ካልቸራችን ደስ ነው የሚለው እዛ አካባቢ ላይ። ገጠር ብትሄዱ ወተት ትጠጣላችሁ ምናምን። እውቀት ላይ ግን ይሄ ስኪል ትራንስፈር የምንለው እንደው ናውሌጅ ሼሪንግ ላይ ኢትስ ሊሚትድ ነው። ትንሽ ጋፕ አለው። እነሱ ይተጋገዛሉ። እኔ ሩዋንዳ ሄጃለሁ እንግዲህ አይቻቸዋለሁ። ኬንያ በጣም ይበልጡናል። ብዙ ጊዜ በኢንተርናሽናል ዩዝ ፌሎሺፕ ላይ ተሳትፈናል። ዱባይ ላይ እንገናኛለን ብዙዎቹ ራይት። በጣም ነው የሚበልጡን። ለኦንላይን መጀመሪያ ፕሮፋይል ሴት ከማድረጋችን ወይም ደግሞ ፕሮፋይላችን ከማዘጋጀታችን በፊት we need to have a solid skill ነው። ስኪል ላይ ደግሞ ኮሚኒኬሽን ስኪላችን ጥሩ መሆን አለበት። ብዙዎቻችን ኢትዮጵያ ውስጥ ኢንትሮቨርትድ ነን። ያወራን እንደ ወሬኛ ነው የምታዩት። ግን በትክክለኛው ሰዓት ማውራት ባለባችሁ ሰዓት ፕሮፌሽናሊ ከዛ ሰው ጋር ወይም ደግሞ ያለባችሁ ቦታ ኮሚኒኬት ካላደረጋችሁ you lose your chance ማለት ነው። you will never get a chance ያንን ነገር ደግማችሁ ለማድረግ። ስለዚህ ሁሌም ሜንታሊ ለኮሚኒኬሽን ስፔሻሊ ደግሞ የሆነ የምናውቀውን ነገር ወይም ደግሞ የምንፈልገውን ነገር ኤክስፕረስ ማድረግ እንደቀላል አትዩ። what do you need ስትባል I need ይሄንን I can do this ይሄንን በእንደዚህ አይነት አፕሮች እከተላለሁ የሚለውን ኤክስፕሌን ማድረግ ክሊር እና ላይክ እንደ ባለስልጣኖቻችን ምናምን የሚል ነገር ሳይሆን በጣም ሾርት and precise በሆነ ወይ ነገሮችን ኤክስፕረስ ማድረግ መቻል እኔ የጠቀመኝ እሱ ነው። ያው እንደምታዩት እንግዲህ አላቆራርጥም አወራለሁ፣ ሳስተምርም እንደዛው ራይት። ሶ ኮሚኒኬሽን ስኪል በጣም ወሳኝ ነው። በጣም ለኦንላይን ስራ እኔ የጠቀመኝ እሱ ነው። ስራውን ማግኘቱ ቀላል ነው። ሊንክዲን ላይ ዋንስ እንትናችሁን ሴትአፕ ካደረጋችሁ በየቀኑ ኖቲፊኬሽን ይመጣላችኋል። እኔ በሊንክዲን የሰራሁት የዩክሬንን ስራ ብቻ ነው። ከዛ ወደ አፕወርክ ነው የመራኝ። ሰዎች $5 ይንቋታል። እኔ my intention was to prove myself that I can do it። ምክንያቱም በጣም ብዙ ሰዎች አትችልም ብለውኝ ነበር። ብዙ ቦታ ኢትዮጵያ ውስጥ ጀምሬ አቁሜያለሁ። ኢትዮጵያን ኤርላይን 15 ቀን የተቀጠርኩት ለመቀጠር አባቴን ዋስ እንዲያገኝልኝ ያስጨነኩት ጭንቀት እስካሁን ትዝ ይለኛል። ግን እኔ 15 ቀን ብቻ ነው የሰራሁት። ለቅቄ ነው የወጣሁት። ዲቨሎፐርስ ቲም ላይ ጆይን አድርጌ ኢትስዊች ሰርቻለሁ። ውጭ ጉዳይ ሚኒስቴር ሳልጀምረው ነው ያቆምኩት። ሲደወልልኝ ብሎክ እንደዚህ ለቅቄ ያለው የሚል ወረቀትም አስገብቻለሁ። ኢንቫይሮንመንት ለእኔ በጣም ወሳኝ ነበር። አዘ ታይም
ከዛ ከኢንሳ ወጥቼ ሄሎ ጤና ይስጥልኝ ከየት ወዴት ምናምን የጉዞ ትራንስፖርት አውቶሜት የሚያደርጉ ድርጅት ገብቼ ሁሉ ሰርቻለሁ። ጀስት ቱ ጌን ዘ ስኪል። ያው ትልቁ ነገር በነፃ ሰርቻለሁ። ኢትዮጵያኖች በጣም መልመድ ያለብን እዚህ ውስጥ ግራድ ስኩል ላይ ወይንም ደግሞ በቴክ ኢንዱስትሪ ላይ ያላችሁ ሰዎች በነፃ ማገልገልን መለማመድ አለባችሁ። ለ1 ወር ለ2 ወር በነፃ ጥሩ ድርጅት ምረጡ። ግን በጣም ጥሩ ድርጅት፣ ጥሩ ኢንቫይሮንመንት ያለው የእናንተን ስኪል ኢንሃንስ እንድታደርጉ ፈታኝ የሆነ ኢንቫይሮንመንት ያለበት። ፈታኝ ስል ጉድ ገቨርናንስ የሌለበት ማለት አይደለም። ሁለት አግባ እንትን ውጣ ምናምን እናንተን ከክብራችሁ ዝቅ አድርጎ ትሬት የሚያደርጋችሁ ኢንቫይሮንመንት ውስጥ ማለት ሳይሆን በትክክል ሶሊድ የሆኑ ስራዎች የሚሰሩበት እናንተ ጥሩ ነገር ኤክስፒሪየንስ የምታደርጉበት መስሪያ ቤት አይናው ብር ያስፈልጋቸዋል። ቢያንስ የታክሲ ያስፈልጋል፣ የሻይ ያስፈልጋቸዋል፣ ሚኒመም ምሳ መብላት አለባቸው። ግን you have to pay the price, the ultimate price ማለት ነው። እኔ በነፃ የሰራሁበት ቦታ ነው ትልቁ የጠቀመኝ። 2 ወር ከምናምን በነፃ እነሱ 2 ተኩል ነው የሚገቡት፣ እኔ 1 ሰዓት ከ45 በር ላይ ደርሻለሁ። ቁልፍ አይሰጠኝም ተቀጣሪ ስላለው እጠብቃቸው ነበር። እነሱ 10 ተኩል ሰዓቷን ነው የሚያዩት እንደዚህ። እኔ ልክ በቃ ልንዘጋ ነው ኤርሚ አትወጣም ሲባል ነበር የምወጣው። then I proved myself። እነሱ they already offered me a job ግን I refused to take it። ከውት እኔ ማሳካት የምፈልገውን እዛ ቢሮ ውስጥ አሳክቻለሁ፣ ለቅቄ ነው የወጣሁት። ሶ ኮሚኒኬሽን ስኪል በጣም ወሳኝ ነው። ቴክኒካል ስኪል ደካማ ነው ማለት ሳይሆን ሁሉም ነገር ያለው ጭንቅላታችን ውስጥ ነው። የምትፈልጉት በሙሉ እኔ I applied only twice ለስኮላርሺፕ፣ ሁለቱንም አግኝቻለሁ። ግን I wasn't interested ከጤናዬ ጋር ምናምን ካለብኝ ክሮኒክ ስለሌለብኝ ከዛ ጋር ኮምፓቲብል ያደርጋል አያደርግም የሚለውን ካልኩሌት አድርጌ ተውኩት። ራይት ሶ ሁሉም ነገር እጃችን ላይ ነው። ሁሉም everything you need is on your hand። አሁን ላይ there is no any magic። ኦንላይን ስራ እንዴት ሴኪዩር አደርጋለሁ? ቀደም ሪች እንዳለችው ቶክ ዊዝ ቻት ጂፒቲ ካውንትለስ የሆኑ እንትኖችን ሪከመንድ ያደርጋል። everything you need። ይህንን ስልካችሁን ጎበዝ ከሆናችሁ ልክ እንደ ምን መሰላችሁ ቴክኖሎጂ አሁን እንደ ቢላ ነው፣ ቤት ውስጥ ያለ ቢላ። ጥሩ ኢንቴንሽን ካላችሁ ሽንኩርት፣ ቲማቲም እና አትክልቶች ትቆራርጡበታላችሁ። መጥፎ ኢንቴንሽን ካላችሁ ደግሞ ያው ሰዎችን ልናቆስልበት እንችላለን አይደል? ልትገሉበትም ትችላላችሁ። ቴክኖሎጂ ኢዝ ጀስት ኤ ቢላ፣ ልክ እንደዛ ቱል ነው። ዩዝ ኢት ፎር ጉድ፣ ለእናንተ ለሚጠቅማችሁ መንገድ ተጠቀሙበት ነው እንጂ አሁን የሰው ሪከመንድ ይሄ ኢቭን ዌቢናሩን ሆስት የምናደርገው ለምንድን ነው? እኛ የናቹራል አታችመንቱን ለመፍጠር ነው። ራይት ከሪች የበለጠ በጣም ብዙ ውጣ ውረድ ምናምን ያየ ሰው አለ። እኔም በስኪ ወርድ እያለቀስኩ አይደል ነበር ኮድ እምቢ እያለኝ። ራይት አትችልም ብለውኝ እኔ እልህ ጋባ ሀውካም ምናምን። የሆነ ሰው ትችላለህ ብሏችሁ የሆነ ሰው አትችልም ሲል አይምሮአችሁ ውስጥ ኮንፍሊክት ይፈጠራል፣ የትኛው ነው ትክክል የሚለው። ራይት ሶ በፕሮሰስ እመኑ። በፕሮሰስ በጣም ማመን ጥሩ ነው። ኤቭሪቲንግ ዩ ኒድ ኢዝ ግን አሁን ላይ ምንም ነገር ማድረግ ከፈለጋችሁ ኢትስ ኦን ዩር ሃንድ። ማንም ሰው እንደ ኢትዮጵያ አይነት አገር ላይ ስንኖር ቻሌንጁ ሰፊ ነው። በጣም ፕሬስቲጂየስ የሚባል መስሪያ ቤት ብትቀጠሩ ደሞዛችሁ አፎርድ አታደርጉም ቱ ሊቭ። ዌር አባውት ቱ ጊቭ አፕ። እኛ ራሱ ያለንበት በጣም ፈታኝ ስለሆነ ኢንቫይሮንመንት ኢኮሲስተም ኢዝ ኖት ላይክ በጣም ፕሮሚሲንግ የሆነ አይደለም። የወደፊት በጣም ማቾፍ የሆነ ኢንተርቴይኒንግ የሆነ ኢንቫይሮንመንት አይደለም እና እኔ ላይክ የሆነ የምንፈልገው ነገር ብዛቱ እጃችን ላይ ያለ ለኦንላይን ስራ ሃይብሪድም ፊዚካሊ ለመስራትም አሁን ላይ ስራ ቤታቸው አይመጣም። ስራ አልጠፋም ደግሞ ኦንላይንም በአካልም ስራ አልጠፋም። ሰራተኛ ነው የጠፋው። እኛ አንድ ሰው ለመቅጠር ይቶካስ 1 ወር ተኩል ሪቪው ስናደርግ ስንጥል ራይት ስኪል በጣም ወሳኝ ነው። ስኪል በቃ እና እኔ ጋር ስራ ምናምን የሆነ ሰው እንዳያጣችሁ መጠንቀቅ ያለባችሁ ስኪል ነው። አሁን ቢሮ ውስጥ ደግሞ 2 ነገሮች አሉ። being available and being valuable is completely different። available ማለት ሰው መስራት የሚመስለው ጠዋት 2 ሰዓት ይገባና 11 ሰዓት መውጣቱን ነው። የሆነ ቫልዩ እዛ ቢሮ ውስጥ አድ ካላደረግ የኔትወርክ ባንድዊድዝ ነው የምታጨናንቀው። there's nothing you can do ቢሮ ውስጥ right። being valuable ማለት ደግሞ 2 ሰዓት 3 ሰዓት ቢሮ ውስጥ ልትቆዩ ትችላላችሁ፣ ግን ካምፓኒው የሚፈልገውን ቫልዩ አድ ማድረግ ማለት ነው። የሆነ ነገር አድ ማድረግ፣ ሁለቱን ነገር ያለው ሜንታሊቲ ያስፈልጋል ብዬ አስባለሁ። ከሪች የበለጠ ወራው መሰለኝ። ቴንክ ዩ። አብዱል ሰመድ ቀጥል። አብዲ ሰመድ ጃውጥታል። እችን እያቆየናት ነው። ሜክ ሾርት። እሺ ባለፈው በቲክታክ ጠይቀ ነበር ይሄን ጥያቄ፣ ብዙም ኔትወርክ እየሰራልኝ ስላልሆነ ብዙም አልሰማሁም። የኔ ጥያቄ መሰለህ ሶፍትዌርን በዚህ ጊዜ ሶፍትዌር ኢንጂነር የምንሆንበት በ3 አይነት ወይ መማር እንችላለን። መጀመሪያው ዩኒቨርሲቲ ገብተን ሳምቲንግ እንደዛ ነገር፣ ሁለተኛው ደግሞ በሰልፍ ስታርት በራሳችን ተምረን ዴቨሎፐር መሆን እንችላለን። ይሄኛው ደግሞ በቡት ካምፖች እየገባን መማር እንችላለን። ሶ የኔ ጥያቄ እዚህ ጋር የሚሆነው እኔ
ለዩኒቨርሲቲ መግባት አልፈልግም በዚህ ጊዜ ማለት ወይ ቡትካምፕ ወይ ደግሞ ሰልፍ ስታርት ነው የምፈልገው። ሶ የግድ ይሄን ለመማር ዩኒቨርሲቲ መግባት አለበት ነው ኦር እንዴ ነው? ይሄን ጥያቄ በመለስልኝ ደስ ይለኛል። ኦኬ ሪች መልሽና ኦኬ ሳሚ ጥያቄ ኖሮ ነው የቀደሙ ነው ይመስለኛል። ሳሙኤል ተስፋዬ ጃብርተህ ገባ it's a web skills protocol action ሪች ቀጥይና መልስ ለተለው የኔ ሪፍሌክት አሁን ጥሩ ጥያቄ ነው የጠየቀው። ቴክ ላይ ኤክስፐርት ለመሆን ዩኒቨርሲቲም ግባ፣ ራስህን ማስተምር፣ ቡት ካምፕም ጆይን አድርግ፣ ብቻ ፕራክቲስ አድርገህ በደንብ ገብቶሃል ወይ፣ ፕራክቲካል ነህ ወይ፣ ሃንድስ ኦን ነህ ወይ ነው ማለት የሆነ የሚሰራ ነገር ስለሆነ እሱን አንደርስታንድ ማድረግ ነው። ሌላው ዩኒቨርሲቲ መግባት አልፈልግም። እኔ ለምሳሌ ዩኒቨርሲቲም ቢሆን ባክግራውንድ ባይኖረኝም በአይቲ ግን ሌላ ተምሬያለሁ። ሶ ለምሳሌ አሁን ስራ ሲወጣ ባችለርስ ይላሉ። ያ ማለት ምን ማለት ነው? ነሰሰርሊ ሶፍትዌር ኢንጂነሪንግ በሆነ ባችለር ስፔሲፊክሊ ምሩቅ ባትሆንም ግን የሆነ ቻሌንጅ የሆነ ቦታ ላይ was he able to accomplish ለማድረግ አንድ ነገር ብቁ ነበረ ወይ? ይሄ ማለት አንተ ላይ ቫልዩ አድ ታደርጋለህ። ኤኒቲንግ ለምሳሌ የሆነ ባችለር ኦር ኤኒ ኮሌጅ ዲግሪ ቢኖርህ ቫልዩ አድ ያደርጋል አንተ ጋር። ይሄን አኮምፕሊሽ አድርጌያለሁ ማለት ፕሮፋይልህን አዳፕት ያደርግልሃል። it's nothing wrong with that። እንደማየው you're very young ኦንላይን ትምህርት ቤቶች አሉ ምናምን። እኔ for the young people even if you are expert እንዳልኩ ነው ለኮዲንግ ፕራክቲስ and all be practical የትም ተማረው ብቻ ግን ኤርሚ ቅድም እንዳለው ተምሮ ሲጨርስ ሲወጣ ከኮሌጅ አያውቅም ነበር ኤግዛክትሊ ስራው ምንድነው የሚለውን ነገር ራሱ ነው ማስተማር የጀመረው። እሱ ራስን የምታስተምር ቤት አሁን ባልካቸው በሱ ከሶስቱም ውጪ ሌላ መንገድ ሊኖረው ይችላል። ይሄ ነው የሚባል ፊክስድ እንትን የለውም። ግን ቅድም እንዳልኩ ነው እኔ for the young generation ሪከመንድ አደርጋቸዋለሁ በኮሌጅ በዩኒቨርሲቲ ማለት ነው። it can be anything አንድ ነገር ግን አኮምፕሊሽ አድርጉ። it's not about adding also አሁን አንተ እንደማየው ወጣት ነው you're young ምናምን ይሄን እድሜህን ትምህርት ቤት ማሳለፍ በራሱ ከሰው ጋር መኖር እንደገና how to survive እንደዚህ challenging assignments ይሰጠን ምናምን it's not about exactly ጥያቄውን right wrong መመለስ ብቻ አይደለም the dedication ያንን ለማድረግ የምታደርጋቸው ሪሰርቾች ውስጥ የምታውቃቸው እውቀቶች አሉ። ኤንድ ቱ ኤንድ ደግሞ በኮሌጅ ሌቭል ከዚህ እስከዚህ ኤ ቱ ዚ የሆነ ትምህርት የተሟላ የሆነ ስትራክቸርድ የሆነ ነገር ስትማር በዛ ውስጥ ደግሞ ራስህ የምታድግበት ነገር አለ። ገባህ አይደል? እኔ አሁን ይሄንን ስል ከቴክ ውጪ ነው መጥቼ እዚህ ጀመርኩ ብልህም ግን አይ ኖ ለርኒንግ ፓዝ እንዴት እንደነበር ድሮ ከነበረኝ የትምህርት ቤት ኤክስፒሪየንስ እንዴት እንደሚሆን አትሊስት አይዲያውን አለኝ። ድሮ ለምሳሌ ፋርማሲ ላይ ኬሚስትሪ በጣም አለ በጣም ኮምፕሊኬትድ የሆኑ ኬሚስትሪዎችን ታጠናላችሁ ምናምን ሶ እነሱን ነገሮች የማጠናበትን ዘዴ እዚህም የምጠቀምበት ነገር አለ። ሶ it doesn't mean እና ሃይሊ ነው ኢንካሬጅ ማድረጋችሁ ኮሌጅ ኦር የሆነ ነገር እንድትማሩ ቫልዩ ላይ አድ ያደርጋል ዴፊኒትሊ። ለምሳሌ እኔ አሁን ካምፓኒ ያለኝ ልበልህ እና ሰው ሃየር ላደርግ ፈለኩኝ። አንተ ሁለት በደንብ ሃንድስ ኦን የሆናችሁ ሰዎች መጣችሁ እኩል ኤክስፐርቲሳችሁ እኩል ነው ልበልህ። እኩል ከሆነ እና አንደኛው ሰው ባችለር ካለው I'll go with that person። አሁን it's not about your technical skill። ሌላ ደግሞ ምንድነው besides this በትምህርት ቤት በማለፍ ውስጥ patience የሚባል ነገር አለ። አሁን ቅድም ኤርሚ ስለ ባድ ዌብ ዲዛይነር ሲናገር ባግ ሲመጣ እንደዚህ መሆን ምናምን አለ። ኢቭን ኮሚኒኬሽን ላይ ቅድም ስላችሁ ነበር ቴስተሩ ይሄ ችግር አለው ፊክስ አድርገው ሲለው ፐርሰናል ሊያደርገው ይችላል። ቢካዝ ይሄ የህይወት ተሞክሮ ያለፈበት ፓዝ የሌለው ሰው እነዚህ ነገሮች የምትማረው ኤግዛክትሊ አንዳንዴ ሶፍት ስኪል የሚባሉ ነገሮች አሉ ቴክኒካሊ ካለን ስኪሎች ውጪ የምንጠቀማቸው ስራዎች ላይ ማለት ነው። አሁን ከሰው ጋር ኮሚኒኬት የምናደርገው ኢቭን እዚህ ሀገር ባይ ዘ ዌይ ሚቲንግ ጆይን ሳደርግ ጠዋት 10 ደቂቃውን ልበላችሁ ስፔሻሊ ነጮቹ ስለ ውሻቸው ስለ ምናምን ነው የሚያወሩት። እኔ ስለማይገባኝ ምንም ስለማያገባኝ ነገሮች ከኔ ህይወት ከስራው ጋር ስለማይገናኙ ነገሮች this is what we call soft skill። እንዴት ነው ይሄን ሃንድል ማድረገው? ሰውየው ኢንተረስትድ ስለሆነበት ነገር ሲነግረኝ እንዴት ነው ማኔጅ ማድረገው? ይሄን ኮድ አድርጌ አይደለም ማውቀው or ደግሞ ከቴክኒካል እንትን ጋር ምንም ያገናኘው ነገር የለም። ሶ እኔ
በዛ ነገር ውስጥ አንድ ሰው ቢያልፍ ቫሊዩ ደፍነትሊ አድ ያደርጋል። ግን አይዶሚን ያልተማረ ሰው ግን ዩኒቨርሲቲ ሌቭል ገብቶ የሆነ ባችለር አኮምፕሊሽ ያላረገ ሰው ዛሬ ላይ መጥቶ ምንም ፐርፎርም አያደርግም አልልም። ደፍነትሊ ታደርጋለህ። ግን ዩር ያንግ ቫሊዩህን አድ ማድረግ ከፈለክ ግን ጎ ፎር ኢት። አሁን ደግሞ ቴክ ላይ ከሆነ የምትፈልገው ደግሞ ለምን ዋይ ናት እዛው ለምን ከመማራት ጀምረው ዩ ካን ስቲል ቢ ሃንድስ ኦን የራስን ቡት ካምፖች ጆይን አድርገህ ያኛው ሌንዲ ስለሆነ ረጅም ስለሆነ እሱ በጊዜው ቀስ ብሎ ይለቃል። አንተ ግን እዚህ እነዚህ ነገሮች ስራ ላይ መስራት ትችላለህ። የራስን ካምፓኒ ሊሆን ይችላል ሰዎች ጋር ተቀጥራ ስቲል እሱ የሚያግድህ ነገር የለም። ሳይድ ባይ ሳይድ ግን ይህንን ነገር ብትማር ሃይሊ ኢንከሬጅ አደርጋለሁ። ቫሊዩ አድ ያደርጋል። ኦኬ ቴንክ ዩ ሪቼ። የኔ እይታ ደግሞ ዩኒቨርሲቲ መግባት እሷ እንዳለች በጣም ብዙ የላይፍ ኤክስፒሪየንስ ትወስዳለህ። በጣም ብዙ እኔ በፊት ላይ አሁን ከትምህርት ቤቶች ጋር እንሰራለን። እኛም ዌብ ስኪልስ በተለይ ከትምህርት ሚኒስቴር ሪኮግኒሽን ከወሰደን በኋላ ከኢንተርናሽናል ትምህርት ቤቶች ጋር አዲስ አበባ ውስጥ ከሚገኙ እንሰራለን እና አንዳንድ ጊዜ እኔ ተማሪዎቹን እጠይቃቸዋለሁ በተለይ አዲስ አበባ ውስጥ እና እንግዲህ አዲስ አበባ ውስጥ ነን እስካሁን ከአዲስ አበባ ውጭ አልወጣንም። ምናልባት we are planning to መውጣት ሶ ብዛቱ ሰው ኢንትረስትድ የሚሆነው ምንድን ነው? አይ እኔ እኮ ዳዲ 12ኛ ክላስ እስከምደርስ ነው እንጂ I'm about to leave for Canada or ደግሞ UK or ደግሞ for USA. I don't have to waste much of my time here. Once I get there በቃ እንደዛ አይነት ኢንቴንሽን ያላቸው። ግማሾቹ ደግሞ they are not interested even learning. Their interest is to become a businessman. የቢዝነስ ሰው መሆን ነው። አንዳንዶቹ ደግሞ አሁን እንግዲህ አብዱሰመድ እንዳለው ወደ ቴክ ፐርሰን ነው መሆን የሚፈልጉት። እንደ እንትን ማስቀመጥ የሚፈልጉት ደግሞ ለምሳሌ ማርክ ዘከንበርግ ድሮፕ አውት ነው። he founded a Facebook allegedly actually የሄደበት ኮንሰፕቱ ሀሳቡ የሌላ ሰው ነው። የዊንክሎቭ ወንድማማቾች ነው። ዘን ከጓደኛው ጋር ከኤድዋርዶ ሴቨሪን ጋር ሆነና ፌስቡክን ሰራ። ከዛ ደግሞ ጃክማን እንደምሳሌ ይሰጡናል። ጃክማ used to be በጣም ደካማ ተማሪ። ዘን he founded አሊባባ ከሚስቱ ጋር እና ወደ 17 የሚሆኑ ጓደኞቹ ጋር ሆኖ $12 ደሞዝተኛ ነበር ፐር መንዝ። ናው he $35 ቢሊዮን ኦን ያደርጋል። ባለጸጋ። እንደዚህ አይነት ኤግዛምፕሎች ነው። ስቲቭ ጆብስ ድሮፕ አውት ነው። ኤንድ እንትና ማስተርሱን ላይክ ኤለን መስክ በስኮላር ነው እንትን የመጣው ምንድነው ካናዳ ደን ወደ አሜሪካ ለመግባት ተቸገረ። እንደዛ my answer is ከነኚህ ሁሉ የተለየ ነው። በመጀመሪያ ደረጃ እኔ ሁሌ እንደምለው we need to see ourselves ራሳችንን ከማየት ነው መጀመሪያ ያለብን። እኔ ዩኒቨርሲቲ የነበረኝ ጊዜ ማስተርስ ተምሬያለሁ ባይ ዘ ወይ ፕሮጀክት ማኔጅመንት በአንደኛው ዲግሪ አማርሬም አልተውኩም ማለት ነው ራይት። የመጀመሪያ ዲግሪ የሶፍትዌር ኢንጂነሪንግ ኢን ተርምስ ኦፍ ስኪል ወይንም ደግሞ እውቀት 4 ዓመት ወዝ የእፎይታ ወይም ደግሞ ምንድነው የጥሞና ጊዜ ነው የምለው ኢን ተርምስ ኦፍ እውቀት ትምህርት because I gain literally nothing. ምንም ያገኘሁት ነገር የለም። 40 ምናምን ኮርስ ወስጃለሁ from introduction to calculus እስከ መጨረሻ ላይ እንደ ሶፍትዌር ቴስቲንግ ኢንተርፕረነርስ ምናምን አስተማሪው እንዴት ጎበዝ ኢንተርፕረነር መሆን እንዳለብን ያስተምረናል። unfortunately he is still a teacher. he is not even entrepreneur himself. እኔን እንዴት መሆን እንዳለብኝ ያስተምረኛል። እሱ ግን ያው በሰርቪስ ነው የሚመላለስ right። እሱ አይደለም ጉዳዩ። the thing is ትምህርት ዩኒቨርሲቲ ጆይን የምታደርጉት it's not for the sake of ትምህርት ብቻ። ኢትዮጵያሊ especially እንደ ኢትዮጵያ አይነት ዳይቨርሲፋይድ የሆነ ኮሚኒቲ ያለበት ሀገር ውስጥ እኔ ዩኒቨርሲቲ ላይ I never had a friend እኔ like in my life እንደውም ስራ ላይ ካሉ ናቸው አሁን ጓደኞቼ right። እዛ ጓደኛ አፈራለሁ እንዳልል ድሮ እንደውም እኛ ምን ዩኒቨርሲቲ የሚገባው ለላይፍ ነው ይባላል። ለላይፍ ማለት መጠጣት እንትን ማለት መጨፈር ምናምን ነው። I'm not experienced with that ግን በጣም ብዙ የምትማሩት ነገር አለ። if it wasn't for university life when the university environment I wouldn't be here ነው። ለምን ቢያንስ የተሳሳትኳቸውን ነገሮች እንድማርና እንዳስተካከል ዩኒቨርሲቲ የነበረው ነገር የሄድኩ የነበርኩበት ፓዝ ትክክል አለመሆኑን ፊገር አውት ያደረኩት once I got out from ግቢ ነው። ዩኒቨርሲቲ ፓዝ ያሳየናል እንጂ አንዳንድ ጊዜ አንዳንዶቹ ምን የኢትዮጵያን ካሪኩለም አይደለም። እኔ ከሃርቫርድ ዩኒቨርሲቲ ሶፍትዌር ኢንጂነሪንግ የጨረሰ ሰው አስተምሬያለሁ። እኔ ኢትዮጵያዊ ነው፣ ስኪል የለውም። ሃርቫርድ ዩኒቨርሲቲ ማለት እነ ማርክ ዘከንበርግ የወጡበት ዩኒቨርሲቲ ነው ራይት። በጣም ስኮላር እንግዲህ አሜሪካ ውስጥ ካሉት ኤምአይቲ ትልልቁ የሚባሉ እነሱ ናቸው አይደል። ሶ
ኢትስ ኖት አባውት ዘ ዩኒቨርሲቲ ኢትስ ዘ ኮንሰፕት ኢትሰልፍ ተጨማሪ ኢንቨስትመንት ይፈልጋል። ሁለተኛው ነገር ደግሞ ጎበዝ ሆናችሁ ዩኒቨርሲቲ ላይ ፐርፎርም ያደረገ ሰው የአርቲፊሻል ኢንቴሊጀንስ ክላስን ሪኳየርመንቶች በሙሉ ከቨር አድርጎ ይወጣል ከዩኒቨርሲቲ። ለምሳሌ ማትማቲክስ ላይ ካልኩለስ አለ፣ ዲስክሬት አለ፣ ፕሮባቢሊቲ አለ፣ ስታቲስቲክስ አለ፣ ዴታ ስትራክቸርና አልጎሪዝም አለ፣ ቨርዥን ኮንትሮል ሲስተም አለ፣ ዴታቤዝ አለ። ዴታቤዝ ሁለቴ ዩኒቨርሲቲ ላይ ያለው ቴክ ሪሌትድ ስገቡ አንደኛው ፈንዳሜንታልስ ኦፍ ዴታቤዝ የምንለው አለ፣ ወይም ደግሞ ኢንትሮዳክሽኑ ብቻ ይሄ ክሩድ ኦፕሬሽን ወይ ነው ክሬት ሪድ አፕዴት ዲሌት ምናምን የምትማሩበት አለ። ሁለተኛው አድቫንስድ ዴታቤዝ ተብሎ አሁን ስራ ላይ በጣም የሚያስፈልገን አሲድ ኮንሰፕት ሁሉ አለ። ስለ ፕሪፔርድ ስቴትመንት፣ ኤአር ዲያግራም፣ ስለ ስኪማ ምናምን በደንብ ዲኮድ ተደርጎ ይቀመጣል። አሁን የነገርኳችሁ ነገሮች በሙሉ አርቲፊሻል ኢንቴሊጀንስ ላይ ለመግባት ዴታ ሳይንስ ላይ ለመግባት ለሁሉ ሪኳየርመንቶች ናቸው። ስለዚህ ዩኒቨርሲቲ ላይ ጨርሰ ወጣህ ማለት ነው። አትሊስት ዩ አር ኖት ስቲል ፕሮግራመር፣ ግን ሪኳየርመንቶቹን ለኤአይ ለመማር ጨርሰ ወጣህ ማለት ነው። ራይት? ይሄ ላይፉ ምኑ ኤክስፒሪየንስ የምታደርጉትን ነገር እንኳን ብንተው፣ ነገር ግን ኢፍ ዩር ኢንትረስት ኢዝ ኦንሊ ቱ ቢካም ኤ ፕሮግራመር ጆይን ቡት ካምፕ ዌብ ስኪልስ መግባት ትችላለህ። ሪጋርድለስ ኦፍ ኤኒ አካዳሚክ ባክግራውንድ ስለሆነ የምናስተምረው። ሪጋርድለስ ኦፍ ኤኒ አካዳሚክ ባክግራውንድ ስንል ምንድን ነው? ዛሬ ገና ነው ኮምፒውተርን ጠቅ ያደረግከው ብለን ነው አስዩ የምናደርገው እኛ። ኮምፒውተር ምንድን ነው? ኢንተርኔት እንዴት ይሰራል? ቤዚክ ኮምፒውተር ስኪል እያልን እስከ አድቫንስድ ዌብሳይት ዴቨሎፕመንት ቴክኖሎጂ ድረስ እናስተምራለን። ኤአይ ሌላ ኮንሰፕት ነው። ዴታ ሳይንስ ዩአይ እያለን ራይት። ለምሳሌ ዩኒቨርሲቲ ላይ የማትማራቸውን ቡት ካምፖች ላይ ነው የምታገኘው። ዩኒቨርሲቲ ላይ ሲኤስኤስ ልማር ብትል ኤግዛምፕል እየሰጠው ስለሆነ ትራንዚሽን የሚባል ነገር የለም፣ ትራንስፎርም የለም፣ ግሪድ የለም፣ ፍሌክስ ቦክስ ምናምን የምትላቸው ነገሮች የሉም። እነሱን የምታገኘው እንደኛ አይነት ድርጅት ጋር ስትመጣ ነው። ኦልሬዲ ላይክ ክሊር የሆነ ፓዝ የለም የዩኒቨርሲቲ ትምህርት ላይ። ክሊር የሆነ ፓዝ የለም ስል ምን ማለት ነው? ክሊር የሆነ ኬሪየር ፓዝ የለም። አይቲ ይማራል፣ ኮምፒውተር ሳይንስ ይማራል፣ ሶፍትዌር ኢንጂነሪንግ፣ ኮምፒውተር ኢንጂነሪንግ፣ በጣም ብዙ አይቲ ሪሌትድ ፊልዶች አሉ። ዋት ሜክስ ሚ ዩኒክ ጀስት ቢኮዝ ኦፍ አም ኤ ሶፍትዌር ኢንጂነር ፍሮም አይቲ ጋይ ብትለው ግን አስተማሪውም አያውቀውም። አይቲው ሰውዬ እኔ የምማረውን እሱም ይማራል። ምንድን ነው እሱ ስማችን የተለየው? እኔ ኢንጂነር የሆንኩት እሱ የአይቲ ኤክስፐርት የተባለው ብትለው መምህሩም አይመልሰውም፣ አያውቀውም። ራይት? ዋት ሜክስ ሚ ዩኒክ ፍሮም ኮምፒውተር ሳይንስ ግራጁዌት እኔ ሶፍትዌር ኢንጂነር ስለሆንኩ ብለህ ብትጠይቀው አንተ ዩኒቨርሲቲ ገብተህ ሶፍትዌር ኢንጂነሪንግ ላይም ሲ ፕላስ ፕላስ አለ፣ እዚህ ላይም ሲ ፕላስ ፕላስ አለ፣ ኔትወርኪንግ አለ፣ ኔትወርኪንግ አለ፣ ዴታቤዝ አለ፣ ዴታቤዝ አለ። እና ለምንድን ነው ስማችን የተለያየው? አንድ ብቻ ለምን? ለምሳሌ እንደውም አዳማ ዩኒቨርሲቲ ትንሽ ለየት አድርጎታል። ሲኤስኢ ኮምፒውተር ሳይንስ ኢንጂነሪንግ ብሎታል። እሱ እንደ የህንድ አፕሮችን ስለሆነ የሚከተለው ራይት። ክሊር የሆነ የኬሪየር ፓዝ ኢትዮጵያ ውስጥ የለም፣ በቃ የለም። ይሄ ግልጽ ነው። ግን ዩ ስቲል ኒድ ኤ ዩኒቨርሲቲ። እኛ ስንቀጥር እኔ ለአሜሪካም ስሰራ ለጃፓን ውስጥም ላለው ዩክሬን ውስጥም ላለው አፕወርክ ላይም ስሰራ ኬንያ ላይም አንድ ሁለት ፕሮጀክቶች ላይ ምናምን ተሳትፈናል። አንድም ሰው ዲግሪንም ምን ማስተርሴንም ምንም የጠየቀኝ ሰው የለም። ኤምአይቲ ሰርቲፋይድም ብትሆን አዲስ አበባ ዩኒቨርሲቲም ቢኖር እንትን ቄለም ወለጋ ዩኒቨርሲቲም ብትሆን ለውጥ የለውም። ራይት? ምንም ስላንተ ዲግሪና ስለ ማስተርስ ማንም ግድ አይሰጠውም። ጥሩ ዲግሪ ጥሩ ማስተርስ ካለ ፖለቲከኛ ትሆናለህ ወይ ደግሞ መንግስት መስሪያ ቤት ትቀጠራለህ። እሱ ብቻ ነው ኢትዮጵያ ውስጥ የሚያስፈልገው። እኔ አንደኛ የግል ድርጅት ላይ ስገባ ሙስና የለም። እኔ መክሰር አልፈልግም። ለአንተ 5,000 ብር ከከፈልኩ በአንተ የ10,000 ብር ቫሊዩ ማግኘት ፈልጋለሁ። ራይት? ስለዚህ ስኪልህን ነው ማለት ነው የምፈልገው። አይ ዶንት ኬር አባውት ዩር አካዳሚክ ባክግራውንድ አይ ዶንት ኬር። ምክንያቱም አንተ 3.9 ካመጣ ከሁለት ዓመት በፊት የነበረህን ስታተስ ነው እንጂ የሚያሳየኝ ዛሬ ላይ ያለህን አይደለም። በሁለት ዓመት ውስጥ ስንት ነገር አሻሽለህ ሊሆን ይችላል። እንዲሁም ደግሞ በሁለት ዓመት ውስጥ እዛው ቆመ ቀርተህ ሊሆን ይችላል። በቃ ጎበዝ ነኝ ብለህ እዛው ቆመህ ሊሆን ይችላል። አይ ዶንት ኖው። ስለዚህ ኖቦዲ ኬርስ አባውት ዩር አካዳሚክ ባክግራውንድ ኦር ደግሞ ዩር ሰርቲፋይድ ፔፐርስ ምናምን፣ ግን ዩ ስቲል ኒድ ኤ ዲግሪ። ለምሳሌ ማስተርስ ውጭ ይማራለሁ ካል ዲግሪ ቤሲሲ ነው የሚያዩት። ከ12 ክላስ ጥሩ ውጤት ስኮር አድርገህ ሊሆን ይችላል። ዩ ስቲል ኒድ ኤ ዲግሪ። ዩ አር ያንግ። እኔ ለወጣቶች አሁንም ሪኮመንድ የማደርገው እኔም አላረጀውም፣ ዩኒቨርሲቲ መግባት አንደርስቲሜት የሚደረግ ነገር አይደለም፣ የሚናቅ ነገር አይደለም። ኦልራይት? በጣም ብዙ ነገር ትማራላችሁ። ቢካዝ ዩኒቨርሲቲ ቢዚ አትሆንም፣ ተኝተህ ነው የምትውለው። ማክሲመም በቀን ውስጥ 4 ሰዓት ነበር የምንማረው። በስማም ቢዚ ነኝ ነው የምለው አባቴ ሲደውል። አይ ዊሽ አሁን ብለው እንኳን አሁን አም ቢዚ ማን አሁን ላይ ራይት። ያኔ ግን የሆነ አንደኛ አካውንታቢሊቲው ደካማ ነው ዩኒቨርሲቲ ላይ፣ ሁለተኛ ኢንተርናሊ ሞቲቬትድ አይደለንም። አንዳንድ ሰው ዩኒቨርሲቲ ላይ ሲገባ ሶፍትዌር ኢንጂነሪንግ መማሩን ነው እንጂ ሶፍትዌር ኢንጂነር ኮንኩ በኋላ ምን እሰራለሁ የሚለውን ክሊር የሆነ ፓዝ አውቆ አይገባም። ሶ አይ ሆፕ ሀሳቤን ወስደሃል አብድሰመድ። ዩኒቨርሲቲ መግባት ቢዚ አያደርግህም፣ ሌላ ነገር ከመሆን አያግድህም። በጣም ፕሌኒ ኦፍ ታይም ነው የምታገኘው። እንደውም ዩኒቨርሲቲ የቤተሰብ እንትን የለህም።
የሆነ ቤተሰብ ጋር ሆነ ፕራይቬት ሩም ምናምን አያስፈልግህም። ራይት ዩኒቨርሲቲ የራስ ዶርም አለ። እኔ እንደውም በጣም እኔ አይ ዊሽ what I knew today if I knew at the time I could have used it for a better ማለት ነው። እኔ ዛሬ የማውቀው ያን ያውቄው በሆን ኖሮ ዩኒቨርሲቲ ላይ በጣም ቶፕ ፐርፎርመር ነበር የምሆነው። ራይት ዩኒቨርሲቲ አንደርስትሜት የሚደረግ ነገር አይደለም። በደንብ የምትፈልገውን ኦንላይን ስራ ከመስራት አያገደም። እኔ 3ኛ ዓመት ዩኒቨርሲቲ ተማሪ ሆኜ ነው ብር ከቤተሰብ መቀበል ያቆምኩት። ራይት ምንም አያገደም። ዩኒቨርሲቲ በጣም ሰፊ ጊዜ ነው ያለው። ማንም አይነካበም። ቅዳሜና እሁድ ትምህርት የለም። ለምሳሌ በሳምንት አንድ ቀንኛ ትምህርት አልነበረንም 4ኛ ዓመት ወር 3ኛ ዓመት 4 ቀን ነው የምንማረው። 2ቱን ቀን ብቻ ነው ደግሞ ጠዋትም ከሰዓትም ያለው። አንዱ ቀን ወይ ጠዋት ነው ወይ ከሰዓት ነው። ራይት በጣም ሰፊ ጊዜ ነው ያለው። ትልቁ ነገር ግን ዩኒቨርሲቲ ስገባ የገባህበትን ዓላማ አውቆ መግባት it makes sense ነው እንጂ ዩኒቨርሲቲ አለመግባት እኔ ሪከመንድ አላደርግም። just because of ዩኒቨርሲቲ ስለገባህ ግን ሁሉን ነገር በቃ ምንም የሚቀረኝ ነገር የለም በሙሉ ሴኩር ታደርጋለህ ማለት አይደለም። this is my thought። እኛ ጋር እየመሸ ነው። ሪች ጋር ደግሞ ወደ ምሳ ሰዓት እየተጠጋች ነው። ጥያቄ ሌላ ሰው ካላችሁ ከሌላችሁ ሪች በጣም ነው የምናመሰግነው for your time። አመስግኗት። thank you very much keep doing what you are doing right now። አንድ ቀን ደግሞ ያው እንጋብዝሻለን ደግመን ብዙ የምትነግሪኝ ነገር ስለሚኖር ማለት ነው። ሶ ዋቢ ስኪልስ ላይ ዌቢናራችን ላይ እስከ 95 ሰው ድረስ መቀበል እንችላለን። ቅዳሜ ብዙ ወጣት የኢትዮጵያ ወጣት ኳስ ያያል። አልትዩዝ ማለት ሳይሆን ስፔሻሊ ቴክ አካባቢ ላይ ያሉ ሰዎች you will get something የሆነ ጠቃሚ ነገር in return make sure to join ዌቢናሩን right። ቅዳሜ 10 ሰዓት ላይ ነው ሆስት የምናደርገው። ቴሌግራሙ ላይ ነው ሊንኩን የምታገኙት አዲስ ለሆናችሁ። ዋቢ ስኪልስ የሚለው ቴሌግራም ቻናል ላይ ያለ የኛ ሊንክ እሱ ላይ ፖስት እናደርገዋለን ኤቭሪ ዊክ። እንደ ሪች እንደዚህ ኤክስፒሪየንስ የሆኑ ሰዎችን እያጋበዝን የኛንም እይታ ሪፍሌክት እያደረግን እርስ በራስ የሆነች አቅጣጫ የምንሰጣጥበት አክቹዋል የሆነ ላይክ ኤግዛክት የሆነ ኤክስፒሪየንስ ያላቸው የሆነ የተማሩ ሰዎች አይደሉም። ዋቢ ስኪልስ ላይ እንዳጠቃላይ የምንከተለው እሱን ስለሆነ ማለት ነው። ዋቢ ስኪልስ ላይ እንዳጠቃላይ የምንከተለው ስንል ለምሳሌ እኛ ጋር የሚያስተምሩት መምህራኖች በጣም በፕሮግራሚንግ ማስተማር ጎበዝ የሆኑ ሰዎች ብቻ አይደሉም፣ ፕሮግራመር የሆኑ መሆን አለባቸው። ራይት የዩኒቨርሲቲ መምህራኖች ምናምን አይደሉም እኛ ጋር ያሉት። ያ ማለት የዩኒቨርሲቲ መምህራኖች አያውቁም ማለት ሳይሆን ብዛቶቹ የኛ ተማሪዎች የዩኒቨርሲቲ ተማሪዎች ስለሆኑ እዛ በዩኒቨርሲቲ በራሳቸው ሜዳ ያልቀየሯቸውን ተማሪዎች እኛ ጋር መጥተው አይቀይሩም ብለን ስለምናስብ መጀመሪያ ሰልጥነን ምናምን ነው የምንከተለውና አክቹዋል ኤክስፒሪየንስ ያላቸው ሰዎችን ነው የምንከተለው። እንደ ሪችንም የጋበዝነው ሙያው ላይ ያለች ሰው ስለሆነች ነው። የመጣችበትን ፓዝ ብዙዎቻችሁን ያስተምራል ብዬ ስላሰብኩ ነው። ሶ ቴንክ ዩ ቬሪ ማች። ቴንክ ዩ ኤርሚ፣ ቴንክ ዩ ሪች። በጣም ነው የማመሰግነው። እንግዲህ ሁላችሁ በዚህ ጆርኒ ውስጥ የት እንደምትደርሱ ለማየት አይ ካንት ዌይት። የነገ ትላልቅ ፕሮግራመሮች እናንተ ናችሁ። በርቱ፣ ፕሊዝ እንዳታቆሙ። ይሄ ክሬ ነው እንዲሳካላችሁ ምኞቴም ጸሎቴም ነው እና ቴንክ ዩ ፎር ሃቪንግ ሚ። አመሰግናለሁ በጣም። ቴንክ ዩ በጣም ሪቺ፣ ሁላችሁንም በጣም እናመሰግናለን። ቴንክ ዩ ቬሪ ማች። ዩ ሃቭ a good night and I hope to see you on next week with another guest